መከራ መስቀሉን እያስታወሰ ነበር። ስቃዩን እያስታወሰ ከዓይኑ እንባ ሳይለይ ከፊቱ ሐዘን ሳይጠፋ ለዕድሜው ከዚህ ዓለም ጨርሶ እግዚአብሔር ለፈቀደለት ዓለም የተሰወረው። በዚህ የተነሳ ዮሐንስ ቁጥረ ገጽ ሌሎች በጣም ብዙ ስሞች አሉት። በግብሩ፣ በጠባዩ፣ በሃይማኖቱ የተነሳ ይወጡለት። እንግዲህ ይሄ አባት ያየውን ራእይ እንድናውቅ እንድንረዳ በአማላጅነቱ ልቡናችንን ይክፈትልን። በምዕራፍ 2 በራእየ ዮሐንስ ምዕራፍ 2 መጀመሪያ የምናገኘው የኤፌሶን አለቃ ነው። በኤፌሶን ላለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች የሚሄድ 7 ምሉ ነው። 7 ቁጥር በመጽሐፍ ቅዱስ ምሉ ነው። 10 ፍጹም ነው። 7 ደግሞ ምሉ ቁጥር ነው። ሰውን ከ7 ጠባያት ከ7 ባህሪያት ሲፈጥረው ሙሉ አድርጎ መፍጠሩን ሲገልጽልን ነው። ዓለምን በ7 ቀን ያጠናቀቀው ሙሉ ይሄ ጎደለ የማይባል ዓለም መፍጠሩን ሲነግረን ነው። ሌሎችም 7 የሚባሉ ብዙ ነገሮች አሉ በመጽሐፍ ቅዱስ ውስጥ። ስለዚህ በሁሉም ነገር ሙሉ የሆነ በሰማይም በምድርም ሙሉ የሆነ በሰማይ ከዋክብት አሉ ዘወትር የሚያበሩ፣ በምድር ደግሞ መቅረዞች አሉ። በሰማይም ለመላእክት ብርሃናቸው የሆነ በምድርም ለክርስቲያኖች ወይም ለሚያምኑት ብርሃናቸው የሆነው እንዲህ ይላል። ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞችን እንዳገኛቸው አውቃለሁ። ታግሰህማል። ስለ ስሜም ብለህ ጸንተህ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። አንድ ትልቅ ነገር ተገኝቶበታል በዚህ ሰው። በሐዋርያት ስም የሚመጡትን ቢጽ ሐሳውያን ሐሰተኞች ወንድሞችን እነዚህ ሐሰተኞች ወንድሞች 3 ስም አላቸው። ጌታ ጸራዊ ብሏቸዋል ወይም ጠላት። በማቴዎስ ወንጌል ላይ ታስታውሱ እንደሆነ እነሆ አንድ ገበሬ ስንዴ ዘራ። ጠላት ደግሞ ሌሊት ጠባቂዎቹ በተኙ ጊዜ መጥቶ እንክርዳድ ዘራ። በማጨጃው ጊዜ በመከር ጊዜ እንክርዳዱ ከስንዴው ጋር አብሮ ስላደገ ጠባቂዎቹ እንክርዳዱን እንንቀለው ወይ ሲሉት ተውት፣ እንክርዳዱን ስትነቅሉ ስንዴውንም አብራችሁ ትነቅሉታላችሁ አላቸው። ይሄን ማን አደረገ ሲሉት ጠላት ይሄን አደረገ ነው ያለው። ጸራዊ ማለት ጠላት፣ እንክርዳድ የሚዘራ በንጹህ የቤተ ክርስቲያን ስንዴ ላይ እንክርዳድ የሚዘራ ሁሉ ጠላት ይባላል። በንጹህ የቤተ ክርስቲያን ትምህርት፣ በአባቶቻችን ትምህርት፣ በአባቶቻችን ስርዓት፣ በአባቶቻችን ትውፊት ላይ እንክርዳድ አምጥቶ የሚዘራ አስቀድሞ ንጹሃኑ ገበሬዎች ከዘሩት ዘር በኋላ መጥቶ እንክርዳድ የሚዘራ ሁሉ ጠላት ነው የሚባለው። ጌታ ጠላት ብሎታል። ሐዋርያት ደግሞ ቢጽ ሐሳውያን ይሏቸው ነበር። ቢጽ ሐሳውያን ማለት ሐሰተኛ ወንድሞች ማለት ነው። ወንድሞች ነበሩ፣ ግን ወንድሞችን ትተው የኮበለሉ፣ ወንድሞቻቸውን ትተው የዚህን ዓለም ወደው እንደ ዴማስ የኮበለሉ፣ አስቀድመው ክርስቲያኖች የነበሩ ግን በኋላ ክርስትናቸውን ትተው የሄዱ። ይሄው ሐዋርያ ቅዱስ ዮሐንስ በመጀመሪያው መልእክቱ በምዕራፍ 2 ላይ ስለነዚህ ሲገልጽ ምን ይላል? በመጀመሪያው መልእክቱ በዮሐንስ 2 ምዕራፍ 2 ቁጥር 18 ጀምሮ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ዘንድ ወጡ፣ ከኛ ወገን ግን አልነበሩም። አብረው እየኖሩ ልባቸው ሌላ ቦታ ነበር። ከቤተ ክርስቲያን ጋር የሆኑ ቢመስሉ ልባቸው ግን ከሌላ ቦታ ነበር። ከኛ ዘንድ ወጡ፣ ግን ከኛ ዘንድ አልነበሩም። ከኛ ጋርስ
ይሏቸው ቢጽ ሐሳውያን ወንድሞች ሊቃውንት ደግሞ እንደዚህ ሁሉ ምን ይሏቸዋል መናፍቃን ናፈቀ ተጠራጠረ ማለት ተጠራጣሪዎች ሙሉ እምነት የሌላቸው የሚጠራጠሩ ከፍለው የሚያምኑ ማለት ኢየሱስ ክርስቶስና ማርያም በለሰው አማላጅ ይላሉ እመቤታችን ኢየሱስ ክርስቶስን ወዳለች ይላሉ ግን አታማልድም ይላሉ ክብር አይገባትም ይላሉ መጽሐፍ ቅዱስን ያምናሉ ጾሙ ጸልዩ ሲባል ግን ይከፋቸዋል ከፍለው ነው የሚያምኑት ከእምነት ተከፍሎ አለባቸው ስለዚህ ተጠራጣሪዎች ስለሆኑ መናፍቃን ይሏቸው ይሄ ሶስቱ ለአንድ ጠባይ የተሰጠ እነዚህ መርምረህ ሐሰተኞች መሆናቸውን አግኝተሃል ይሄ ጥሩ ነገር ይሄ በጌታ ዘንድ የተገኘልን ዋጋ ነው ይሄ በእግዚአብሔር ዘንድ የሚያስመሰግን ዋጋ ነው በበጎች መሃል የተቀላቀሉትን ተኩላዎች በስንዴ መሃል የተቀላቀለውን እንክርዳድ ነጥሎ ማውጣት መለየት በትምህርት ሃይማኖት ሚዛን መመዘን በትምህርት ሃይማኖት ወንፊት ማንጓለል ያስፈልጋል ምክንያቱም ዛሬ ብዙዎቹ እንክርዳድ የሚዞሩበት ጊዜ ነው እኛ ትክክለኛውን ሚዛን መያዝ አለብን አሁን ብዙ ምዕመናን ትክክለኛውን ሚዛን የላቸው ትክክለኛው መስፈሪያ የላቸው ትክክለኛው ወንፊትም ስለሌላቸው የመጣውን ሁሉ እንደ ጎርፍ ዝም ብለው ይቀበሉታል ይሄንን ማገኝ ይሉታል ለምን ሚዛኑ በእጃችን ስለዚህ መማር ያስፈልጋል ሐሳውያን ወንድሞች ቢጽ ሐሳውያን ጸራዊ መናፍቃን ለመለየት መማር ለሃይማኖታችን በሚገባ ማወቅ አለብን ሃይማኖታችን ማናውቅ ከሆነ ግን ዝም ብሎ የመጣው ሁሉ በእኛ ላይ ሸቀጡ እያራገፈ ነው ልክ መሀል ሜዳ ላይ የምትተከል ዛፍ በዛ የሚያልፈው ሁሉ የሚያርፍበታል ወፉም እዛ ላይ ነው የሚያርፈው መጥረቢያ ያዘው ሁሉ ደግሞ መጥረቢያው የተሳለም የደሎደመው መሆኑን የሚሞክረው እዚያ ላይ እኛ እንደዛ ሜዳ ላይ እንደተተከለ ዛፍ እንዳንሆን በሚገባ ሃይማኖታችን ማወቅ እንድንለይ የሚያስመሰግን ስራ ነው እነዚህን ለይቶ ማወቅ ሃይማኖትን ለይቶ ማወቅ ቅዱሳን መላእክትን ከርኩሳን መላእክት ለይቶ ማወቅ ለምን ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱ ይለውጣል አስታውሷት ያችን በድርሳነ ሚካኤል ታሪኳ የተጻፈላትን አፎሚያ ሃይማኖቷን በሚገባ ያወቀች በሃይማኖት በሰለች ተነገረች ስለነበረች ቅዱስ ሚካኤል ብሎ ዲያብሎስ የብርሃን መልአክ ለብሶ ነበር የመጣው ባላግቢ እንደዚህ ሆኖ መኖር ይቅርብሽ እንዲህ በጸሎት መትጋት ይቅርብሽ አለ እኔ እኮ ባሌ ከሞተ በኋላ ቅዱስ ሚካኤልን እያከበርኩ በእሱ አማላጅነት እየተማጸንኩ እኖራለሁ ሌላ ላገባም ብዬ አለች በጭራሽ እኔ ቅዱስ ሚካኤል ይሄን አልወደድኩትም ማለት እንዴት እንዲህ ያለ ትምህርት ያስተምረኛል ቅዱስ ሚካኤል ከሆነ ብላ አንተ ቅዱስ ሚካኤል ከሆነ እጅህ ላይ ያለው በትረ መስቀል የታለ ያለች መላእክት ሁሉ በእጃቸው በትረ መስቀል አለ ያንተ በትረ መስቀል የታለ አለች ለእኛማ ለመላእክት እኮ መስቀል አያስፈልግም መስቀል እናንተ ለሰዎች ነው የሚያስፈልጋቸው እኛንማ ሰይጣንም ስለማይቀርብ መስቀል ነው ያደርግልናል ጥሩ አንተ ቅዱስ ሚካኤል እኮ እኔ ቤቴ የቅዱስ ሚካኤል ስዕል አለ እሱን ስዕል ይዤ እመጣለሁ እሱን ስዕል የምትሳለመው ከሆነ እውነትም ቅዱስ ሚካኤል ያለች ያቱም አጋንንት በቅዱሳን መላእክት ፊት መቁረብ እንደማይችሉ ታውቃለች ያን ጊዜ ነው ዘሎ ያነቃት እኛ በኖር ምን እናደርግ ነበር እስቲ አስበው በሷ ቦታ ቅዱስ ሚካኤል መጣው ቢለን አቤት ደስታው ራሱ አይቻልም ይሄ መከረኛ ሞባይል አለ አራባካችሁ ተሰብሰቡ ቅዱስ ሚካኤል ቤት መጥቷልና ቶሎ ብቅ በሉ ነበር ማለት ለምን ራሳችንን ከፍ ስለምናደርገው በቃ በቅቻለሁ ማለት ነው ጸድቄያለሁ ማለት ነው ይሄን ያህል ጸሎት ተሰምቶልኛል ማለት ነው ብለን ነው እንጂ እውነቱን የማንኛውና ቅዱስ ሚካኤል ጋር ይመጣው በትረ መስቀል አልያዘም ብለን እስከመጠየቅ የሚያስችል የሃይማኖት ብቃት አለ ነው አሁን እኮ ይሄን ነው ያጣነው የሚመጣው ሁሉ ዝም ብለን የምንቀበለው ልክ እንደ አፎሚያ የብርሃኑን መልአክ ከርኩሱ መልአክ የምንለይበት አቅም የሃይማኖት አቅም ስላጣ በዚህ ተመስግኗል ግን የተባለ ግን ዳሩ ግን ስለ ስሜ ብለህ ጸንተህ አልደከምህም እስከ መጨረሻው ስለ ኢየሱስ ክርስቶስ ስም ቀንተህ ይሄንን እውቀትን እስከ መጨረሻው አልገፋህበትም ሰማዕትነት አልከፈልክበትም እስከ መጨረሻው
ብለህ ጸንታ አልደከምክም። ስለ ቤተ ክርስቲያን መቅናት ስለ ኢየሱስ ክርስቶስ ስም መቅናት ነው። ስለ ቅዱሳት ስዕሎች መቅናት ስለ ኢየሱስ ክርስቶስ ስም መቅናት ነው። ስለ ቅዱሳት መጽሐፍት መቅናት ስለ ኢየሱስ ክርስቶስ መቅናት ነው። እስቲ አስቡ፣ በየቤታችን ቅዱሳት ስዕላት እንዴት የተቀመጡት? የኔና የናንተ ፎቶ ደግሞ እንዴት የተቀመጡት? እንዲህ ዋልባሌ ቦታ ባዶ ግድግዳ ብቻ ስለተገኘ ዝም ብሎ የተለጠፉ ስዕሎች አሉ። ዝም ብሎ ያ ቦታ ባዶ እንዳይሆን ይሄ ያስጠይቀናል። ቅዱሳት መጽሐፍት እንዴት የተቀመጡት? እንዲሁ ብቻ ቦታ ስለተገኘ ቁጭ ያሉ። ይሄ ያስጠይቀናል። ስለ ስሙ ብለን ጸንተን ካልደከምን፣ ስለ ኢየሱስ ክብር ብለን ጸንተን ማንደክም ከሆነ ኢየሱስ ክርስቶስን እኮ በአካል አናገኘው። በማቴዎስ ወንጌል በምዕራፍ 25 ላይ ስለ ዳግም ምጽአቱ ባስተማረበት አንቀጽ ምንድን ነው ያለው? በግራ በኩል የነበሩትን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታስሬ አላስፈታችሁኝም ሲላቸው እነሱም መልስ ነበራቸው። ጌታ ሆይ አንተ ጨካኝ ብትሆን ነው እንጂ መቼ ነው ደግሞ በእኛ ዘመን ታስረህ የመጣኸው? መቼ ነው ደግሞ በእኛ ዘመን ተርበህ የመጣኸው? መቼ ነው ደግሞ ታርዘህ ያየንህ? መቼ ነው ተጠምተህ ያየንህ? እንደው ዝም ብለን ልትፈርድብን ስለፈለግህ ነው እንጂ ጥሩ የሆነ ምክንያት ያቀረቡ መስሏቸው ተናግረው ነበር። ግን ምን ያላቸው? ከእነዚህ ከታናናሾቹ ለአንዱ ስላላደረጋችሁ ለእኔም እንዳላደረጋችሁ ቆጠራል። ለእነሱ ስታደርጉት ሁሉ ለእኔ እንዳደረጋችሁት ነው የተባለው። አያችሁ፣ ለወንድሞቻችን እንኳን እንዳደረገው ለእሱ እንዳደረገው ነው። እንኳንስ ለቅዱሳን እንዳደረገው ለታናናሾቹ እንኳን እንዳደረገው ለእሱ እንዳደረገው ነው የሚቆጠረው። እንኳንስ ለታናናሾቹ ለቅዱሳን እንኳንስ ለቅዱሳን። በሐዋርያት ሥራ በምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ ያኔ ገና ሳኦል ተብሎ ክርስቲያኖችን በሚያሳድድበት ጊዜ ከሰማይ ድምፅ መጣ። ምን የሚል? ሳኦል ሳኦል ለምን ታሳድደኛለህ? አያችሁ፣ ለምን ታሳድደኛለህ? ኢየሱስ ክርስቶስ እኮ በመሬት በሥጋዌ ሆኖ እየተሰደደ አልነበረም። ክርስቲያኖችን ነበር የሚያሳድደው፣ ቅዱሳን ነበር የሚያሳድደው፣ የክርስቶስን ስም የሚጠሩትን ነበር የሚያሳድደው ሐዋርያው ቅዱስ ጳውሎስ ያን ጊዜ። ግን ምንድን ነው የተባለው? ለምን እኔን ታሳድደኛለህ? በጸጋ አድሬባቸው የምኖረውን ለምን ታሳድዳለህ ማለት ነው። በረድኤት አድሬባቸው የምኖረው ስሜ የሚጠራባቸው በ40 በ80 ቀን ክርስቶስ ተብዬ ክርስቲያን ያሰኘኋቸውን ለምን ታሳድዳለህ አለው። ቅዱስ ጳውሎስም ግራ ገባው። ሰው ነው እንጂ እግዚአብሔር ስላላየ እኔ ማሳደድ ልሆኑ አንተ ማነህ ነው ያለው። ማነህ አንተ? እኔ ማሳደድ የዚህ እኮ ማሳዳቸው ሰዎች ናቸው። አንተ ማነህ? እኔ ማሳደድ አለ። እኔ የምታሳደኝ ናዝሬቱ ኢየሱስ ነኝ። ግን ኢየሱስ ክርስቶስ በአካል ነበር እንዴ? ያን ጊዜ ቅዱስ ጳውሎስ በነበረ ጊዜ ነበረ? አልነበረም። ቅዱስ ጳውሎስ እኮ የተነሳው ኢየሱስ ክርስቶስ ካረገ ከ8 ዓመት በኋላ አልነበረም። ግን ለምን ታሳደኛለህ? ስለዚህ ቅዱሳንን አሳደዳለ ኢየሱስ ክርስቶስን ማሳደድ ነው። ቅዱሳንን አክብር ማለት ነው ኢየሱስ ክርስቶስን ማክበር ማለት ነው። እንዲህ የታገኝተን እናከብረዋለን። እሱማ አክብሩኝ የማይል ክቡር ነው። ቅዱስኝ የማይል ቅዱስ ነው። ባርኩኝ የማይል ቡሩክ ነው። አወድሱኝ የማይል ቅዱስ ነው። ሊቃውንት አባቶቻችን ይላሉ መላእክት ያመሰግኑታል። መላእክት ከመፈጠራቸው በፊት ኢየሱስ ክርስቶስን እግዚአብሔር ማን ያመሰግነው ነበር ቢባሉ ባህሪውን ታመሰግነው ነበር አለ። ባህሪውን ታመሰግነው ነበር። አመስጋኝ ሳይፈልግ ማለት ምስጉን ስለሆነ ባህሪውን ታመሰግነው ነበር። ማንም ስላመሰገን የምንጨምረው ነገር የለም። ይሄንን ሊቃውንቶቻችን በምሳሌ ሲያስረዱ ምን ይላል? ከምድር ወደ ሰማይ በሙቀት ጊዜ ከውሃው ተን ይተናል፣ ወደ ላይ እንፋሎት ይወጣል። ሙቀት ሲሰማው ውሃ ቦታ ወይም ረግረግ ቦታ ወይም ቅጠሉ ከከሙ ውሃ ወደ ላይ ይተናል፣ እንፋሎቱ ነው ይተናል። ይሄ እንፋሎቱ ነው የተነነው ተን ወደ ላይ ከወጣ በኋላ ይቀዘቅዝና ደመና ይሆናል። ደመና ከሆነ በኋላ ዝናብ ሆኖ መልሶ ይወርዳል። ይሄ ዝናብ የሚጠቅመው ሰማይ ነው ምድር ነው? ማንም ንገሩኝ ሁላችሁ። ሰማይ ይታረሳል። ስለዚህ ምድር ከዛሬ ጀምሮ ወደ ሰማይ እንፋሎት እንዳይሄድ ተንም
ብታደርግ ሰማይ ነው ምድር ነው የሚጎዳው? ማን ነው የሚጎዳው? ምድር። ባንጸልይ እግዚአብሔር ነው እኛን የሚጎዳው? ባናመሰግን ማን ነው የሚጎዳው? ባንቀድስ ማን ነው የሚጎዳው? እግዚአብሔርማ ክብሩ በባህሪው ስለሆነ የጸጋ ስለሆነ ከማንም ያላገኘው ስላልሆነ እኛንን በጸጋ የምንቀደሰው መጨነቅ ያለብን እንጂ እሱ አክብሮኝ የማይል ክቡር፣ ቅዱሰኝ የማይል ቅዱስ፣ አንጾኝ የማይል ንጹሕ በባህሪው ከማንም ያላገኘው ማለት ይሰጣል እንጂ አይቀበልም፣ ያድላል እንጂ አይፈልግም፣ ለሌላ ይተርፋል እንጂ ከማንም ትረፉኝ አይልም። ብናመሰግን እንመሰገናለን፣ ብንቀድስ እንቀደሳለን፣ ብናወድስ እንወደሳለን፣ ብናከብር። ስለዚህ ስለ ስሜ ብለህ ጸንተህ አልደከምክም። መቅናት አለብን። ስለ እግዚአብሔር ስም መቅናት አለብን። ስለ ቅዱሳን ገና አንደበቱ እንኳን በትክክል ያልተገረዘ ሰው ሁሉ ተነስቶ በእመቤታችን ላይ አንዳች ሲናገር ሰውነታችን ሊወረድ ይገባል። አብረን ልናማ አይገባል። ሰውነታችን ያ ነገር አይስማማውም። ነፍሳችን ያ ነገር አይስማማትም። ዝም ብሎ የተገኘ አይደለም። ያ ቅድስና 3 ጊዜ እየሞተ እየተነሳ 7 ዓመት በመንኮራኩር እየተመጨ ቅዱስ ጊዮርጊስ ያገኘውን እዚህ ዝም ብሎ ተነስቶ ሁሉም ሰው ጧት ተነስቶ ዳቦውን እየበላ ምሳ ሰዓት የፈለገውን እየበላ 4 ሰዓት የፈለገውን እየበላ የፈለገውን ያህል ሰዓት እየተኛ ቅዱስ ጊዮርጊስ እኮ ማን ነው ብሎ የሚናገርበት አቅም ነው። መቅናት አለበት። ለዚህ ክብሩ መቅናት አለበት። መቅናት አለበት። አንገታቸውን ለሰይፍ ደረታቸውን ለጦር ሰውነታቸውን ለመንኮራኩር በሰጡት ሐዋርያት ላይ ማንም ክፉ ሲናገር ዝም ልንለው አንችልም። ዝም ብሎ አፉን እንዳመጣለት ሲናገር ዝም አንልም። እንቀናለን። ስለ ስሙ እንቀናለን። አባቶቻችን ስለ ስማቸው ስለ ክርስቶስ ስም ስለሚቀሩ ነው። ታስታውሱ እንደሆነ ዘመናዊ የማተሚያ ማሽን ሲመጣ ተቀየረ እንጂ በድሮ ዘመን አሁን የኢየሱስ ክርስቶስ የእመቤታችን የቅዱሳን ስም እንኳን በጸሎት መጽሐፍ ሲጻፍ በምን ቀለም ነበር የሚጻፈው? በቀይ ተለጥሮ። ክቡር ነው ያ ስም፣ ክቡር ነው ያ ስም። ዝም ብሎ የሚነገር አይደለም። አሁን እኛ የኢየሱስ ክርስቶስን ዝም ብለን በየአደባባዩ ነው የምንናገር። እንደው ባመጣለን አፋችን በዘላበደው ሁሉ እንደው መማልን በፈለግን ልቅ አድርገን እንናገራለን። ያ ስም ግን ክቡር ነው። እመቤታችን ስሟ ክቡር ነው። ቅዱሳን ስማቸው ክቡር ነው። ያ ስም ዝም ብሎ የተገኘ ስም እንዳይመስላቸው። በብዙ ተጋድሎ በብዙ ፈተና በደምና ባጥንት የተገኘ ስም የተገኘ ስም። እነ ቅዱስ ቶማስ እኮ የህንድ ጣዖት አምላኪያን ምን ያደረጓቸው? ቆዳውን እኮ ነው አይደል የገፈፉት። ልክ የከብት ቆዳ እንደሚገፈፈው እያንዳንዱ ቆዳውን ነው ልጣው ቆዳውን ስልቻ ሰርተው በስልቻው አፈር አድርገው አፈሩን በሱ ላይ ያሸክመው እኮ ነው ከተማውን ያዞሩት። እዚህ ድረስ እንጸናለን። አሁን እኛ ላይ ሃይማኖታችን እዚህ ድረስ ሰዎች እዚህ ድረስ ሰዎች እነ ቅዱስ ጴጥሮስ እኮ ተዘግዝቀው የተሰቀሉት። እኛ እንደ አምላካችን ወደ ላይ ልንሰቀል አይገባንም፣ ዘግዝቃችሁ ስቀሉ ብለው ተዘግዝቀው እኮ ነው የተሰቀሉት። እነ ቅዱስ ሉቃስ እኮ ድንጋይ በሰውነታቸው ታስሮ እኮ ነው ሜዲትራንያን ባህር የተወረወሩት። ያ ስም እኮ ከዚህ ሁሉ ሰማዕትነት በኋላ የተገኘ ስም። ያ ክብር ስቅላቸውን እኮ የምንሰቅለው ዝም ብለን እኮ አይደለም፣ ስለወደድናቸው አይደለም እኮ ስላፈቀርናቸው አይደለም፣ ስለሚገባቸው ይገባቸዋል። ስሙን ተሸክመዋል። የክብሩ መገለጫዎች ማህደሩ ታቦቶቹ ሆነዋል። ስለዚህ ስለነዚህ ቅዱሳን እንቀናለን። ስማቸውን ማንም በክፉ እንዲያነሳው አንወድም፣ አንፈልግም። ለዚህ ነው ስለ ስሜ ብለህ ጸንተህ አልደከምክምና እሞግስብህ ነገር አለኝ። ከዚያ ምንድን ነው የተባለው? የቀደመውን ፍቅር ትተሃል። የቀደመውን ፍቅር ትተሃል። የመጀመሪያው ፍቅር እንዲሁ እስቲ ወደ ኋላ ተመለሱና ቤተ እግዚአብሔር ስታው ቅዳሴ ማስቀደስ ስትጀምሩ የመጀመሪያውን የክርስትና ፍቅራችሁን እስቲ ያስቡ። ለካህኑ የነበረን ክብር፣ ለመስቀሉ የነበረን ክብር፣ ለታቦቱ የነበረን ክብር፣ ለጉባኤው የነበረን ክብር፣ ለቅዱሳን መጽሐፍት የነበረን ክብር፣ መዝሙር ገና ከመልመዳችን በፊት አንድ መዝሙር ከማወቃችን በፊት ለመዝሙሩ የነበረን ክብር፣ ለአገልግሎቱ የነበረን ክብር፣ ለኪዳኑ የነበረን ክብር፣ ለጠበሉ የነበረን ክብር ዛሬ አለ? ዛሬ አለ? ድሮ ጠበሏ እንኳን ጠብ ብላ
መሬት እንዳትወድቅ ግን ነበር የምንጠነቀቀው። ዛሬ ግድ የለም ምንም ግድ የለም ቢፈስ መሬቱን ቢሞላው ችግር የለም። ለቤተ እግዚአብሔር ክብር አለ እናከብራለን። ያ ፍቅራችን አለ። ያ ሀገር ቤት ሌላ ያላችሁ ነበራችሁ አለ። አሁን ከናስከሩ ስናየው ይሄ እኮ የእግዚአብሔር የቅድስናው መንበር ነው። ቤቴ ብሎ የጠራው ነው። የጸሎት ቤት ያለው ነው። ቅዱሳን መላእክት እኮ እዚህ ፈርተው ተንቀጥቅጠው ስሙን የሚያመሰግኑበት ቦታ ነው። እኛ ባላያቸው ቅዱሳን ተሰውረው የሚቆሙበት ቦታ ነው። ስለዚህ ማክበር አለብን፣ መደንገጥ አለብን፣ መፍራት አለብን እንላለን። አለ ያ ፍቅር ዛሬ አልተቀየረም። የቀደመው ፍቅር እንትታል። የቀደመው ፍቅር እንትታል። መጀመሪያ የነበረ ያቺ ፍቅር የጥሩ መሰለቻቸው። አንዳንድ ጊዜ ብዙ ባገኘን ቁጥር እንረሳዋለን። እግዚአብሔር ብዙ ባገኘን ቁጥር እርግጠኛ ነኝ ይሄ ቤተክርስቲያን እግዚአብሔር ለእናንተ ከመስጠቱ በፊት በትንሽ ጠባብ ጎጆዎች ታመልኩት ነበረ። ትለምኑም ነበረ እግዚአብሔር እንዲህ ላለው ማዕረግ እንዲያበቃ። የሚያለቅሱ እናቶች ነበሩ፣ የሚተጉ ወጣቶች ነበሩ፣ የሚጓጉ ሽማግሌዎች ነበሩ። ካገኘነው በኋላ ያፍቅራል ያፍቅራል። ቤተክርስቲያን እኮ በካታኮምብ ውስጥ እያለች እኮ ጠብ አልነበረም። መጀመሪያዋ ቤተክርስቲያን እኮ ምድር ላይ አልነበረም የተሰራችው። በግንብ በምድር ዋሻ ውስጥ ክርስቲያን በምድር ላይ እንዳይኖር የሮም ነገስታት አውጀው ስለነበረ ክርስቲያኖቹ መሬት ውስጥ ቆፍረው ከመሬት ስር እንደ ሙታን ከመሬት ስር ለዚህ ዓለም የሞቱ ናቸውና ከመሬት ስር ነበር የሚኖሩት። በዚያ ጊዜ የነበረ ፍቅር፣ በዚያ ጊዜ የነበረ የጸሎት ትጋት፣ በዚያ ጊዜ የነበረ ጾም፣ በዚያ ጊዜ የነበረ በገድል መቀጥቀጥ፣ በዚያ ጊዜ የነበረ እርስ በርስ ትሕትና ፍቅር ቆስጠንጢኖስ መጥቶ ቤተክርስቲያን በምድር ከዚያ ከዋሻው እንድትወጣ እንደ ልብ እንዲሰራ ክርስቲያኖችም ያለ ምንም ችግር ሃይማኖታቸውን እንዲያምኑ ስርዓታቸውን እንዲፈጽሙ እንዲቆርቡ እንዲጠመቁ ሲያውጅ ግን ከዛ በኋላ ጠመጠ። የሮሙ መንበር ከቁስጥንጥንያው፣ የቁስጥንጥንያው ከኤፌሶኑ፣ የኤፌሶኑ ከኢየሩሳሌሙ፣ የኢየሩሳሌሙ ከእስክንድርያው። ጠብ የመጣው እኮ በሰላሙ ጊዜ ነው። በቃ ጥጋብ ሲመጣ ሁልጊዜ ጠብ ይመጣል። በችግር ጊዜ ያለች ፍቅር ግን አትገኝ። ግን ምቾቱ ሲመጣ ድሎቱ ሲመጣ ያ ስንሳለቅ የነበረው ነገር ስናገኝ ተመስገን እግዚአብሔር ማለታችን ይቀርና ያ የክፉ ጠባያችን ተቀብሎ የኖረው ክፉ ጠባይ ብቅ ይላል። ያን ጊዜ አንዱ ካንዱ በ1917 እንደ አውሮፓውያን አቆጣጠር የራሽያ ቤተክርስቲያን ካህናት በጣም የጠገቡበት ጊዜ ነበር። ንጉሱ ለቤተክርስቲያን ብዙ ነገር ሰጠ፣ ብዙ ሀብት ሰጠ፣ ብዙ ነገር አደረገ። አብያተ ክርስቲያናት ሁሉ በሀብት ተጥለቀለቁ። የካህናት ክብር ከፍ አለ፣ የምዕመናን ክብር ከፍ አለ። በዚህ ጊዜ ተመስገን ቢል ጠፋና ሰው ሁሉ እርስ በርሱ ጭቅጭቅ ጀመረ። ትንሿን ነገር ሁሉ እያነሳን ትርክ ጀመረ። ሊቃውንቶቻቸው ካህናቶቻቸው ተሰብስበው ብዙውን ማስተማር ሲገባቸው ምን ጀመሩ? ምን አይነት ልብስ ነው መልበስ ያለብን? ቢጫ ነው፣ አረንጓዴ ነው፣ ሰማያዊ ነው፣ ጥቁር ነው የሚል ትልቅ ክርክር ተከፈተ። ግማሹ ቢጫ ነው ሲል፣ ግማሹ ነጭ ነው ሲል፣ ግማሹ ጥቁር ነው ሲል ኃይለኛ ክርክር ተከፍቶ እርስ በርስ ሲጨቃጨቁ ሌኒን ከዚህ የኮሚኒስት ፍልስፍና ልጆ ሲነሳ ማንም ሀይ የሚለው ጠፋ። ለምን? ሁሉም እዚህ ይጨቃጨቅ ነበር። 1917 የቦልሸቪክ አብዮት ፈነዳና ቢጫም አትለብሱ፣ ነጭም አትለብሱ፣ ጥቁርም አትለብሱ፣ አረንጓዴም አትለብሱ፣ እንዲያውም ምንም አትለብሱ አለ። እንዳለ ሞላና በአንድ መርከብ ጭኖ አርክቲክ ውቅያኖስ ጨመረ። በቃ ተገለገሉት። ምቾት ለክርስትና በጨረቻ እንዳንረሳ፣ የቀደመ ፍቅራችን እንዳን የተሳካውን ስለት እንዳንረሳ፣ ለእግዚአብሔር ያለባናትን እንዳንረሳ፣ የተነጋገርነውን እንዳንረሳ፣ የፈቀድነውን ሲያደርግልን ልናደርግ ያሰብነውን ረስተን የሥጋ ጠባያችን እንዳይመጣብን እኔ ብዙ ወገኖቼ ይህችን ሀገር ለመርገጥ ለማን ይሳሉ እንደነበር፣ እንዴት ይጨነቁ እንደነበር፣ ምን ይሉ እንደነበር፣ ምን ይመኙ እንደነበር። ግን ያ አለ አሁን እዚህ ስንመጣ አልተቀየረም፣ አልተዛባም። ገና ከአውሮፕላኑ ስንወርድ ኳልታችን ለምን ተቀየረ? ለምንድን ነው ወደ ሌላ ጣቢያ የዞረው? ምን ብለን ነበረ ከእንጦጦ ኪዳነ ምሕረት ጋር ተነጋግረን የነበረው? ምን ብለን ነበረ ከእንጦጦ ማርያም ጋር የተነጋገርነው? ምን ነበር ያለው ከሚጣቃ ማንጌል ጋር?
ምን ነበር የተነጋገርነው ከግሸን ማርያም ጋር ከአክሱም ጽዮን ጋር ከላሊበላ ጋር ምን ተባብለን ነበር? ከየካ ሚካኤል ጋር ምን ተባብለን ነበር? ከሸንኮራ ዮሐንስ ጋር የተባባልነው እንዴት ረሳን? ከቁልቢ ገብርኤል ጋር ምን ነበር የተባባልነው? ጠፋ፣ ዓለም ዋጠ። በዚህ ጊዜ ነው እግዚአብሔር የቀደመ ፍቅርን ትታ የመጀመሪያውን ያችን የትህትናና የደግነት ፍቅርህን እግዚአብሔር እያደረገ ያለ የመሰለ ምትፈራባት ምትደግትባት ፍቅርን ትታሃል ያለ። ስለዚህ እንግዲህ ከወዴት እንደወደቅ አስብ። ከወዴት እንደወደቅ የትኛው ነው የጎደለኝ? ጾም ነው የጎደለኝ? ጸሎት ነው የጎደለኝ? ንስሐ ነው የጎደለኝ? ትህትና ነው የጎደለኝ? ፍቅር ነው የጎደለኝ? ምንድን ነው የጎደለኝ? እንዲህ ጣቢያዬን የሚቀያየረው ምንድን ነው የጎደለኝ? እንዲህ ጠባዬን ሁሉ የሚለዋወጠው ምን ጎሎኝ ነው? እንዲህ የቀደመ ፍቅር የነሳው ምንድን ነው የጎደለኝ? የት ጋር ነው የወደቅኩት ብለህ አስብ። ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ። አለዚያ እመጣብሃለሁ፣ አለዚያ እመጣብሃለሁ። የቀደመውን ስራህን መልሰሃት አድርጋት፣ መልሰሃት። ያቺ በእመቤታችን ፊት ተንበርክከህ ትጸልያት የነበረችውን ነገር አትርሳት፣ መልሰህ አድርጋት። እሷ ትደግማት የነበረችውን ውዳሴ ማርያም፣ ትጠጣት የነበረችውን ጠበል መልሰህ አድርጋት። ትናንትና መላ ገዳማትን በባዶ እግሬ ካልዞርኩ ሙቼ እገኛለሁ ትል የነበረው ሰው አሁን ጫማ አድርጌ ልግባ የሚል ጠባይ እንዴት አመጣ? አስብ እስቲ። ያቺ የመጀመሪያዋን ነገር መልሰህ አድርጋት። የጥንት ፍቅርን ለምን ትረሳታለህ? ማን ሆንክና ነው ዛሬ እንዴት ተለወጥክ ነው እኮ የሚለው እግዚአብሔር። የቀደመውን ፍቅርን እንደገና አድርግ፣ አለዚያ እመጣብሃለሁ። እመጣልሃለሁ አይደለም የሚለው እመጣብሃለሁ። እመጣልሃለሁ በምሕረት ነው፣ እመጣብሃለሁ በመቅሰፍት እመጣብሃለሁ። ንስሐም ግባ። ንስሐ ባትገባ መቅረዝህን ከስፍራው እወስዳለሁ። መቅረዝህን፣ መቅረዝ ምንድን ነው? ጸጋህ፣ ለአንተ የሰጠሁትን ጸጋ እወስዳለሁ። ዘማሪ ሆይ አትታበይ፣ እኔ ያልዘመርኩት መዝሙር አይሰምርም አትበል። የቀደመውን የትህትና ፍቅርህን አትተው። ይህን የምታውቅ ከሆነ መቅረዝህን እወስዳለሁ። ነገ እንኳን መዘመር መዝፈን አትችልም። ሰባኪውም የቀደመ ፍቅርህን አትተው። እኔ ስላልሰበኩ ሰው ሁሉ ይጠፋል ብለህ አታስብ። አትታበይ። የምትታበይ ከሆነ መቅረዝህን ካንተ እወስዳለሁ። ያን ጊዜ እንኳን ማስተማር መናገር አትችልም። የምትቀድሰውም አትታበይ። እኔ ስለቀደስኩ እኔ ስላወደስኩ ነው ይህን ስም ቀጥሎ የሄደው ብለህ አትታበይ። መቅረዝህን ካንተ እወስዳለሁ። ንስሐ የማትገባ ከሆነ ያን ጊዜ እንኳን መቀደስ ይቅርና ውዳሴ ማርያም የምትደግምበት አቅም አታገኝም። በጸሎት የምትበረታ ሰው አትታበይ። እኔ በመጸለይ ነው ይሄ ሁሉ ሕዝብ በቤተ እግዚአብሔር የተጠበቀው ብለህ ትዕቢት አትያዝ። የምትታበይ ከሆነ ንስሐ የማትገባ ከሆነ እወስዳለሁ። እንኳን በጸሎት መዝጋት አሁን ሕዝብ በሰማያት ማለት አትችልም። ሕዝቡን የምትመራ፣ ሕዝቡን የምታገለግል፣ ሕዝቡን የምታስተባብር አትታበይ። እኔ በማገልገሌ፣ እኔ በመምራቴ፣ እኔ በማቀናጀሌ ወይ ሁሉ የተሰራው አትበል። እግዚአብሔር ስለፈቀደ ብቻ የወደድክበትን የማታስብ ከሆነ መቅረዝህን ካንተ እወስዳለሁ። አይደለም ሕዝብ መምራት ራስን መምራት አትችልም። ይሄን ነው መቅረዝህን እወስዳለሁ። ያን ጊዜ ጨለማ ይሆንብሃል፣ አካባቢ ሁሉ ይጨልማል። እንኳን ሌላው ትርፍ ይቅርና ለራስህ ብርሃን ትፈልጋለህ። ይሄን ነው ለኤፌሶን መልአክ የተባለው። የሚሰማ ይላል ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጥቷል። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጥቷል። ድል ለነሳው ይሄ ሁሉ ተቋቁሞ ድል ለሚነሳ ይሄ ተባለ። ሁለተኛው መልአክ ሰርምኔስ በምትባል ከተማ ለሚኖረው አለቃ የተላከ መልእክት ነው። በሰርምኔስ ላለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞተ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በሆዴ ሊያገባችሁ አለው። 10 ቀን መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል እሰጥሃለሁ። መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። መከራህን አውቃለሁ፣ ድህነትን አውቃለሁ፣ ግን ባለጠጋ ነህ። ሐዋርያው ቅዱስ ጳውሎስ ይላል በፊልጵስዩስ መልእክቱ ሁሉ የሌለን ስንመስል ሁሉ የኛ ነው። ሁሉ የሌለን ስንመስል ሁሉ የኛ ነው። መከራህንና ድህነትን አውቃለሁ፣ ግን ባለጠጋ
ሁለት አይነት ባለጠግነት፣ ሁለት አይነት ድህነት አለ። የመጀመሪያው ባለጠግነት በመንፈስ ባለጠጋ ሆኖ ራስን ድሃ ማድረግ። ምን ሀብታም የሆኑ ራስን ግን ድሃ አድርጎ መቁጠር። በማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው። ራስን ድሃ አድርጎ መቁጠር። ሁሉ እያለ ድል የለም፣ ጉልበት እያለ ድል የለም፣ እውቀት እያለ ድል የለም፣ ስልጣን እያለ ድል የለም አድርጎ መቁጠር። ይሄ የመንፈስ ባለጠግነት ይባላል። ሁለተኛው የሥጋ ባለጠግነት ነው። ይሄ ሁላችንም የምንለፋበት፣ የምንደክምበት፣ የምንወጣበት፣ የምንወርድበት ግን አያስታብኝም። ማንም ይዞ የሄደ የለም ሀብቱ። ማንም ይዞ የሄደ ሰው የለም። አንድ ሰው ጓደኞች ነበሩት ይባላል። በጣም ሀብታም፣ ሁሉ ያለው ሁሉ የሞላው። አንዱ በጣም የሚወደው ጓደኛ ነበረው። በጣም የሚወደው ከልቡ ነው የሚወደው። ሳያየው ውሎ ሳያየው አያድርም። አብረው ነው የሚኖሩት፣ አብረው ነው የሚጠጡት። እንዲህ ያለ ጓደኛ ነበረው። ሁለተኛው ደግሞ እንዲያው አልፎ አልፎ የሚጠይቀው የሚጋብዘው ለዓመት በዓል ጊዜ ጥጋብ ሲሆን ሲያመቸው እየሄደ አብሮት የሚበላ አብሮት የሚጠጣ ደግሞ ሁለተኛ ጓደኛ ነው። ሶስተኛውን እንዲያው በሕይወት ዘመኑ አንድ ቀን፣ በዓመት አንድ ቀን፣ በሁለት ዓመት አንድ ቀን፣ በሶስት ዓመት አንድ ቀን እንዲያው እግረ መንገዱን ሲያልፍ ካገኘው ወይ ድል ከገጠመው ብቻ የሚጠይቀው ጭራሽ የማያስታውሰው ደግሞ ሌላ ጓደኛ። አንድ ጊዜ ከንጉሱ ዘንድ ተከሶ ቀረበ እና በአስቸኳይ እንድትደርስ ዋስህን ጠበቃህን ይዘህ እንድትመጣ ተባለ። ምንም አልመሰለውም። በጣም ከሚወደው ጓደኛው ዘንድ ሄዶ ንጉሱ ዋስ ጠበቃ ይዘህ በአስቸኳይ እንድትመጣ ብሎኛልና ና እንሂድ። አይ ጌታዬ፣ እኔ ብዙ ስራ አለብኝ። እርግጥ በጣም ተወደኛለህ፣ በጣም እወድሃለሁ። ግን እንዲያው በዚህ ሰሞን ካንተ ጋር መሄድ አልችልም። እንዲያው መሄድ ባለመቻሌ አዝናለሁ ብሎት ከመቀመጫው እንኳን ሳይነሳ በቃ መሄድ አለመቻሉን አስተዛዝኖ ነገረው። እያዘነ ወጣ። ይህም ሁሉ ዓለም አሳልፈን አብረን ውለን አብረን አድረን አብረን በልተን አብረን ጠጥተን ለእሱ ስንት ነገር ማልሆነ ሁኜ እንዴት ከመቀመጫው እንኳን ተነስቶ ነው በር ድረስ እንኳን ሳይገኝ ይቀራል ብሎ አዘነ። ሲጨበው ወደ ሁለተኛው ጓደኛ እሱም መሄድ አልችልም፣ ብዙ ስራ አለብኝ፣ ግን መቼስ አብረኸኝ በልተሃል አብረኸኝ ጠጥተሃልና እስከ ከተማው ዳርቻ ድረስ እሸኝሃለሁ ብሎ እስከ ከተማው ዳርቻ ድረስ ያደርሰው። እስከ ከተማው ዳርቻ ድረስ አድርሰኝ፣ ከዚያ በኋላ ዋስ ጠበቃ ሆነህ ካልተከራከርክልኝና ካላስፈታኝ ምን ዋጋ አለው ብሎ ተለየው። መቼም ሰው ሲቸግረው የቸገረው ጉዜ ያገባል ይባላልና ወጣለው ከለታት አንድ ቀን እንኳን አስቦ ወደማይጠይቀው ሲያልፍ ሲያገድም እንደው ድል ከገጠመው ብቻ ወደሚጠይቀው ጓደኛው ዘንድ ሄደ። እንደው ወዳጄ መቼም አንተን አስዬ አብልቼም አጠጥቼም አላውቅም፣ ለአንተም ደግሜልህም አላውቅም። አሁንም ጨንቀኝ ነው ወደ አንተ የመጣሁት። እባክህን እንደው ከንጉሥ እንዲህ ያለ ጥሪ መጥቶብኛልና አብረን እንሂድ። ምን ችግር አለ? እኔ በአቅሜ የማደርገው ነገር ካለ አብረን ሄዳለሁ። ዋስ ካስፈለገ ዋሱን ያስፈታለሁ፣ ጥብቅና ካስፈለገ ጠበቃውን ያከራከርልሃለሁ። እየገረመው እየደነቀው አብረው ሄደው ዋስ ሆኖ አስፈታው፣ ጠበቃውን ተከራከረለት። እነዚህ ሶስቱ ምሳሌዎች ናቸው። የመጀመሪያው ጊዜ አብሮት የሚበላ አብሮት የሚጠጣ ለእርሱ የደከመለት የለፋለት ሀብት ንብረት፣ የሰው ሀብት ንብረት። እኛም ብዙ ዕድሜያችንን የምንፈጀው ሀብት ለማትረፍ፣ ገንዘብ ለማግኘት፣ ቤታችንን ሊሞላ፣ መኪና ለመግዛት፣ ጥሩ ኑሮ ሊኖር። ግን ከሰማያዊው ንጉሥ ከእግዚአብሔር ዘንድ በሞት በተጠራን ጊዜ ልክ ያ ሰውዬን አንዲን ሲለው ከመቀመጫው እንኳ ብድግ ብሎ እንዳልሸኘው ማንም ሰው በሞት ሲጠራ ፎቶው አይሸኘው፣ አልጋው አይሸኘው፣ ፍሪጁ አይሸኘው፣ መኪናው ካለበት አይነቃነቅም፣ ገንዘቡ ከባንኩ ወጥቶ እያለቀሰ አይከተለው፣ ምንም አንዱ እንኳ ካጠገቡ እንኳ ትንሽ ንቅንቅ እንኳ እንዱ አይሰማው። ግን ያ ሁሉ ላቡን ያጠፈጠፈው ጊዜውን የፈጀው የሚቆርብበት ጊዜ የለም፣ የምማርበት ጊዜ የለም፣ ዘመን የምጠይቅበት ጊዜ የለም፣ ንስሐ የምገባበት ጊዜ የለም፣ የማስቀድስበት ጊዜ የለም የሚል የነበረው ይሄንን ጥሮት የሚሄደው ሀብት ለማትረፍ አንዱን ግን ተከትሎት አንዱ የጥንት ግብፃውያን በፈርዖን ዘመን የነበሩት ይሄ እየቆጫቸው ሲሞቱ ሀብታቸው ንብረታቸው አብሮ እንዲቀበር ያዙ ነበር። ፒራሚድ ውስጥ አብሮ እንዲቀበር ምን ዋጋ አለው? እሱ ይበሰብሳል እየተከተሉ አይደለም። ሁለተኛው
ዘመድ እስከ ከተማ ድንበር ድረስ የሚሸየው እሱ ምንድነው? ልጅ፣ ሚስት፣ ባል፣ ዘመድ፣ ወዳጅ። እሱ እስከ የሚሸየው እስከ መቃብሩ በር ድረስ ዋይ 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 ይረዛበቅ መጣ ሽምብራውን ይበላል፣ የዝንጀራውን ይበላል። ቁጭ ብሎ እዛ እንደው ገናኛ ሞታችን ሲታወቅ ወይ ይሄ ሀብት ለኔ የሚደርሰኝ ለማን የሚደርሰው ብሎ መከፈል ጀመረ። ያ ሁሉ አብሬ ለሞተው አብሬ ለመቀበለው የሚለው ሰው ቢለቆት አይገባም። ውሸቱን እንደው ገሬ እኮ አብሬ ለቀበር ሲዋል ይባላል በስተቀር አይቀበል። ይሄ ሁሉ ምናበለው ፋሲካን ማስቀደስ አቅቶን ድግስ ደግሰን እናበለው፣ ገና እንዳናስቀድስ ድግስ ደግሰን እናበለው። እዚያች በሯ ድረስ አድርሶ በቃቸው ብሎ በአንዲት ሰኔ ወይ በአንድ ሰዓት ተቀርጾ አስረክቦልኛል። እሱ ግን አንዳንድ ቀን አልፎ አልፎ የምናየው እድል ሲገጥመን የምናደርገው በእግዚአብሔር ዘንድ ዋስን ጠበቃ የሚሆነን በጎ ምግባር ብቻ። በጎ ምግባር የምንሰራው ሲያመችን። አሁን ሰው ምጽዋት የሚሰጠው ሲያመቸው። ቤተክርስቲያን መጥቶ እንኳን ሙዳይ ምጽዋቱ ገንዘብ የሚጨምረው ዝርዝር ኪሱ ውስጥ ካለ አይቶ ዝርዝር ካለ አይቶ ነው። ይሄ እንኳን ትንሽ ይበዛል እያለ ይጨምራል። አስቡበታል። ዛሬ ወደ ቤተ እግዚአብሔር ይላለው ለእግዚአብሔር መባ ይጀበ ያለብኝ ዛሬ ደግ ስራ ለመስራት ምንነሳ ብሎ የሚነሳ የለም። እንደ አብርሃም ዛሬ ምናልቅ ቀብር ብሎ ተነስቶ ይቀበል ነበር። አልፎ ሲመቸን እሷን ታዲያ ጠበቃውና በእግዚአብሔር ዘንድ በንጉሥ ቤት ይተከለከለ። ስለዚህ ነው ይሄ ባለጠግነት መንፈሳዊ ባለጠግነት ካልተጨመረበት በስተቀር የሚያዋጣ ባለጠግነት አይደለም። ድህነትም ሁለት አይነት ድህነት አለ። በስጋ ድሃ መሆን አለ፣ በስጋ ድሃ መሆን አለ፣ በመንፈስ ድሃ መሆን አለ። ሀብታም ሆነው እንደ አብርሃም በመንፈስ ድሆች አሉ። ሀብታም ሆነው እንደ ኢዮብ በመንፈስ ድሆች ነበሩ። ሌሎች አባቶቻችን ሀብታሞች ደግሞ በመንፈስ ድሆች ነበሩ። ስለዚህ ባለጠጋነት መከራና ባለጠግነት ድህነት ግን አውቃለሁ። ነገር ግን ባለጠጋነት የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን እንግዲህ የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። የሚሳደቡትን ስድብ አውቃለሁ። ብዙ ስድብ አለ ዛሬ በቤተክርስቲያናችን ላይ የሚወርድ ስድብ ሞልቷል። ዛሬ መንፈሰ ጽርፈት የስድብ መንፈስ በሁለተኛዋ ሃይማኖት ላይ አንደበቱን የከፈተበት ጊዜ ነው። ብዙ ስድብ አለ በቤተክርስቲያናችን ላይ የሚወርድ፣ ብዙ ስድብ አለ በቅዱሳን ላይ የሚወርድ፣ ብዙ ስድብ አለ በእመቤታችን ላይ የሚወርድ፣ ብዙ ስድብ አለ በጌታችን ላይ የሚወርድ። እሱን ልትቀበሉ አትፍሩ። አንድ ኢየሱስ ክርስቶስ እኮ ስድብ ተቀብሏል። የማይገባው ርኩስ ምራቅን ታግሷል። የማይገባው ከወንበዴዎች ጋር ዋለ ብለው ከወንበዴዎች ጋር ሰቅለውታል። ወጥቶ ስብሐት የማይገባው እኛ ምን ያስፈልጋል? እኛ መከራው እንደሆነ በመስቀል ላይ ተጀመረ። እኛ ምን ያስፈልጋል? ብዙ ስድብ አለ። መንፈሰ ጽርፈት አፉን የከፈተበት ጊዜ ነው ዛሬ። ቅዱሳኑን ለመሳደብ እመቤታችንን ለመሳደብ በቀደም እንደተማርነው በራእይ 12 ላይ እንደሚገልጸው ምንድን ነው የሚለው? በሴቲቱ እና ከዘሯ በተረፉት ላይ አፉን ከፈተ ዘንዶ ይላል። ዘንዶ አፉን ከፈተ በሴቲቱ በልጇ እና በተረፉት። ስለዚህ በልጇ በሴቲቱ በእመቤታችን ከዘሯ በተረፉት እሷን በሚወዱት ልጆቿ ላይ ዘንዶ አፉን የከፈተበት ጊዜ ነው። ሊደንቀን አይገባም። ለዚህ ነው ምን የተባለው? ልትቀበል ያለህ መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ያገባችኋል። 10 ቀን መከራ ትቀበል። 10 ፍጹም ነው ብለናል በቀደም። በቃ የመጨረሻ ነው። ፍጹም መከራ ትቀበላላችሁ። ፍጹም ስደት ያጋጥማችኋል። ፍጹም ሰማዕትነት ይሄን ተቀብለው ተላባቶቻችን ፍጹም የሆነውን መከራ ፍጹም መከራ ትቀበላለህ። አትፍራ። እስከ ሞት ድረስ የታመንከውን የሕይወትን አክሊል ይሰጣል። ለወደ እስከ ሞት ድረስ መታመን እስከ የት? እስከ ሞት። እስከ ሞት ችግር እስኪገጥመን ድሎት እስኪገጥመን አይደለም፣ እስከ ሞት ድረስ እንደ ዴማስ ተሰሎንቄ ላይ እስክንደርስ አይደለም መታመን እስከ መጨረሻው ሰዓት። በችግርም ጊዜ በባለጸግነትም ጊዜ በሀገር ቤትም እያለን ከሀገር ወጥተን እያለን ከእናት ከአባቶቻችን ጋር ሆነን ብቻችንም ሆነን እየደከምን ሳለን እየበረታን ሳለን እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ። ድል ለነሳው አለ በሁለተኛው ሞት አይጎዳም። ተመልከቱ፣ ቅድም ድል ለነሳው ከእግዚአብሔር ገነት ካለው ከሕይወት ዛፍ
እንዲበላ ሰጥቷል። የሕይወት ዛፍ ነው ስጋው ደሙን ድል የነሳው ይሄ ያገኛል ተባለ። ቀጠልና ድል የነሳው በሁለተኛው ሞት አይጎዳም። ሁለት ሞት አለ። ሁለት ሞት። አንደኛው ሞት በዚህ ዓለም ላይ እናንተ በተፈጥሮ የምትሞተው ሞት እንደ ቅዱስ ዮሐንስ እንደ ኤልያስ እንደ አቡነ አረጋዊ ያሉ ሞት እንዳይቀምሱ ከታዘዘላቸው በስተቀር ሞት አይቀርም። ፈለገው ቢሆን ሞትስ ለመዋዕት ይደሉ ሞታ ለማርያም ያጸለ ሁሉ ወላባቶች ሞትስ ለመዋዕት ሁሉ ይገርማል ይገባዋል። የማርያም ሞት ግን ይደንቃል እስኪው ድረስ እመቤታችን ሞትን ቀምሳለች። ሞት አለ፣ ስጋዊ ሞት። ቅዱሳን ሁሉ እሱን አልፈሩትም። ቅዱስ ጳውሎስ እንዲያውም መንገድ ብሎታል። እሱ አያስፈራም። ሁለተኛው ሞት ነው ያስፈራው። ሁለተኛው ሞት የትኛው ነው? በገሃነመ እሳት ሞት፣ ዘላለማዊ ሞት፣ ከገቡ የማይወጡበት። ወደ ሲያስቡት እኮ ይሰቀል። የገሃነምና የሲኦል ነገር ሲያስቡት ይሰቀል። እዚህ ያለው የዲቤትስ የዲቤት ክፍታው እኮ የታሰረ ሰው በአመክሮ ይፈታል፣ በምህረት ይፈታል፣ ወይ መንግስት ይቀየር ይፈታል። እዚያ ግን ይቀየራል የሚባል መንግስት አይደለም። አመክሮ የሚባል ነገር የለውም። ምህረት የሚባል የለም ገሃነም ከገቡ በኋላ። ስለዚህ አሁን ነው መጠንቀቅ። ነዌን ታስታውሱታላችሁ አይደል? ሉቃስ ወንጌል ምዕራፍ 16 ላይ ያለው እዛ በእሳት በተቃጠለ ጊዜ ምንድን ነው ያለው? አብርሃም 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 እባክህ አልዓዛርን ላክልኝና ምላሴን እጁን ጣቱን ውሃ ውስጥ ነክሮ ምላሴን ያረስልኝ ያለው። ምን ያህል እንደሚያገበግብ ሰዓቱ። አልዓዛር እኮ ቁስል ተወርሶ ቤቱ በር ላይ ሆኖ የነበረ ድሃ ነው። ቁስል ተወርሶ እሱ ዞር ብሎ ሊያየው አልፈለገም። የነዌ ውሾች ግን እየሄዱ ቁስሉን ሲያሳክከው በምላሳቸው ይልሱለት ነበር። ከሰው ውሻ ተሽሎ ማለት ነው። ከሰው ውሻ ተሽሎ ያን የሚጠየፈውን አልዓዛር ነው። በአብርሃም ቅዱስ እባክህ እሱን አልዓዛር ላከውና ውሃ ጣቱን ነክሮ ምላሴን ያረስልኝ። እንዴት ያቃጥለው ነው ተመልከቱ። ድሮ እኮ ጠጅ የቀጠነ ጠጅ ከሆነ አልጠጣም፣ የተበላሸ ስጋ ከሆነ አልበላም የሚል ጥጋበኛ ምላሴን እንዲያረስልኝ ውሃ ነክሮ ላከልኝ። አይ ከኛ ወደ እናንተ ከእናንተ ወደ እኛ እንዳይመጡ ትልቅ ገደል አገር ያማዋል። ከእኛም ወደ እናንተ አይተን ከእናንተ ወደ እኛ እንዲህ ሳንባል ዛሬ ነው የምንጨነቀው። ያኛው ሞት ያ ከገቡ አይወጡበት። ሁለተኛው ሞት ይባላል። ሶስተኛው መልአክ የጴርጋሞኑ መልአክ ነው። በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ነው። በሁለት ወገን የተሳለ የእግዚአብሔር ቃል በሁለት ወገን የተሳለ ሰይፍ አስተማሪውንም ያንጻል፣ ተማሪውንም ያንጻል፣ ቀዳሹንም ያንጻል፣ አስቀዳሹንም ያንጻል፣ ባራኪውንም ያንጻል፣ ተባራኪውንም ያንጻል። በሁለት በኩል ነፍስንም ስጋንም የሚቆርጥ በሁለት በኩል ሰይፍ ማለት ነው። ነፍስንም ስጋንም የነፍስ ቅድስና ለስጋ፣ የስጋ ቅድስና ለነፍስ፣ የነፍስ ቅድስና ለጥላ፣ የጥላ ቅድስና ደግሞ ለድውያ ያተርፋል። በቅዱሳን አባቶቻችን በሐዋርያት ሁለት ሰይፍ ያለው የሰይጣን ዙፋን ባለበት የምትኖርበት ናውቃለሁ። የሰይጣን ዙፋን ባለበት የምትኖርበት ናውቃለሁ። ይሄ በተለይ እንደኛ ላለ ህዝብ ይስማማል። የሰይጣን ዙፋን ባለበት አጋንንት በይፋ በሚሰሩበት ዓለም ውስጥ ጋር ዛሬ እኮ ሰይጣን በሚመለክበት የሚደንቅ ነው። ሰይጣን ክብር አግኝቶ አምላካችን ሰይጣን ነው እየተባለ የሚመለክበት ዘመን ላይ ያለ ነው። የሰይጣን ወንጌል ተብሎ በሚጻፍበት፣ የሰይጣን ስዕል በሚለጠፍበት፣ የሰይጣን ቤተ መቅደስ እየተባለ በሚሰጥበት በዚህ ዘመን ነው። በዚህ ዘመን የሚለው የሰይጣን ዙፋን ባለበት የምትኖርበት ናውቃለሁ። የሰይጣን ዙፋን ነው ወገኖች፣ በጣም መጠንቀቅ አለብን። ይሄ ያለንበት ዓለም ያንንም ሰማዕት ደም አልፈሰሰበትም፣ ያንንም ጻድቅ ወዝ አልመጠበትም። ባዶ ምድረ በዳ በቴክኖሎጂ ያደገ ነው፣ በሳይንስ ያደገ ነው። ነገር ግን ስለዚህ ቦታ ብሎ ሰማዕትነት የከፈለ ሰማዕት የለም። ወዙ ያጠፈጠፈ ጻድቅም የለም። የተቀበረም የጻድቅ አጽም ስለሌለ ረድኤትና በረከት በቀላል አይገኝም። በሄደ በዛ ኃጢአት በዛ ጸጋ እግዚአብሔር የተባለው ኃጢአት በበዛችበት የእግዚአብሔር ጸጋ በተበዛበት ቦታ ነው። ስለዚህ ፈተናው ኃያል ዲያብሎስ ደርጎ የተፈታበት ነው። ስለዚህ አንድን ጽድቅ ለመስራት በቀላሉ ሊሆን አይሰራም። ትግሉ ብዙ ነው፣ ብዙ ይጠይቃል። ብዙ መታገል፣ ብዙ መጋደል የሚጠይቅ ቦታ ነው ያለው። የሰይጣን ዙፋን ባለበት የምትኖርበት ናውቃለሁ። ስሜን ትጠብቃለህ። ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንቲጳስ በነበረበት ዘመን እንኳ ሃይማኖት አልካድም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች
ፊት ማሰናከያ እንዲያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር አስታሉ የምንነግርበት ጥቂት ነገር አለ። የበለዓምን ትምህርት የሚያስተምሩ የበለዓም ትምህርት ምን ነበረ? በለዓም እስራኤላውያንን ስለ ገንዘብ ብሎ ባላቅን መክሮ ያሳተ ሰው። በኦሪት ዘኍልቍ ላይ ታሪኩን አነቡት። በኦሪት ዘኍልቍ ላይ ታሪኩን አነቡት። ምን ነበር ያደረገው? እስራኤላውያን ከግብፅ ወደ ከነዓን ሲገቡ ባላቅ በጣም ስለፈራ በለዓም የተባለውን የአሕዛብ ነቢይ ሄደና ጠራው። በለዓም እነዚህን ሕዝቦች አምላካቸው እግዚአብሔር ይረዳቸዋል። ኦሪት ዘኍልቍ ምዕራፍ 23 ጀምሮ ታገኙታላችሁ። እነዚህን ሕዝቦች አምላካቸው እግዚአብሔር ይረዳቸዋል። ስለዚህ አንተ ሄድና እርገምልኝ፣ ወርቅ እሰጥሃለሁ፣ ገንዘብ እሰጥሃለሁ አለ። ይረግም ሲሄድ በቀደም እንደተባለው የእግዚአብሔር መልአክ ተገልጾ ከእሱ ይልቅ ለአህያዋ ታይቶ አህያዋን ገስጾ አስቆመ። እግዚአብሔር የባረከውን ልትረግም አትችልም ያለ እግዚአብሔር የባረከውን ልትረግም አትችልም አለ። ስለዚህ እኔም ማዘን ብቻ ትፈጽማለህ አለውና የበረከት ቃል ሰጠው። ይረግም የሄደው በለዓም እስራኤላውያን መርቆ መጣ። መርቆ ሲመጣ ባላቅ እንዴ እርገምልኝ ብዬ ገንዘብ ብሰጥህ እንዴት ትመርቃቸዋለህ? እንኳን መርቃቸው ረግማቸውም አልችልም አለ። አዎ ምን ላድርግ? የእግዚአብሔር መልአክ መንገድ ላይ ተገልጾ እንደዚህ ያደረገኛል። ታዲያ ምን ላድርግ? እንግዲህ እኔ መመረቅ ነው እንጂ መርገም ስለማልችል አንድ ምክር ልምከር። ተጨማሪ ብር ከሰጠኸኝ ወርቅ ከሰጠኝ እሱ ነገር አለ እኔ እሰጥሃለሁ አለ። እንግዲህ አምላካቸው እግዚአብሔር ቀናተኛ አምላክ ነው። ቀናተኛ አምላክ። ስለዚህ አንተ ምን ታደርጋለህ? ለጣዖት መስዋዕት ሰዋ። መስዋዕት ሰዋና መንገዳቸው ላይ የጣዖቱ መስዋዕት አስቀምጠው። ከዛ ቆነጃጅት የሆኑ መልከ መልካም የተሸላለሙ ሴቶችን አስቀምጥ ደግሞ እዛ አጠገባቸው። እስራኤላውያን በሁለት ነገር ይፈተናሉ፣ በአምልኮ ጣዖትና በዝሙት። ስለዚህ እነዚህን ሴቶች ሲያዩ እነዚህ በበረሃ የኖሩ ወንዶች እየመጡ ከእኛ ጋር ተኙ ሲሏቸው ከእናንተ ጋር ስመተኛት እንተኛለን፣ ግን ይህን የጣዖት መስዋዕት ብሉልን መጀመሪያ ይበሏቸው። ያን ጊዜ እነሱ የጣዖቱ መስዋዕት ሲበሉ አንተ ሳታጠፋቸው ራሱ አምላካቸው ቆንቶ ያጠፋል። ወርቅ ሰጠው፣ ያለው አልቀረም። መስዋዕቱን አረዳ፣ አስቀመጠ፣ ሴቶቹን አስቀመጠ። እስራኤላውያን ሲመጡ እነዛ ጦርና ጋሻ ይዘው የመጡ እስራኤላውያን ልክ እነሱ ሲሆን ደነገጡና እያንዳንዱ ለየራሱ ወሰደ። ከእኛ ጋር ተኙ ሲሏቸው ከእናንተ ጋር እንደተኛ ከፈለጋችሁ አስቀድሞ ለጣዖት ያደረገውን መስዋዕት ሁሉ በሉ። ያን ጊዜ የሆነውን ታውቃላችሁ። ከ24,000 በላይ ወንዶች የነበሩት በዚያ በበለዓም ትምህርት። እንዲህ ያለ ትምህርት የሚያስተምሩ ሰዎች ለጣዖት የሰዋውን እንዲበሉ የሚያደርጉ ከእግዚአብሔር ልባቸውን የሚያሸፍቱ አንተ ጋር እነሱ ስላልተቃወምካቸው ይነቅፍብህ ነገር አለ። አንዳንድ ሰው ከሰው ጋር ሲኖሩ ወይ ሆኖ አህያ ሲጭኑ ሶስቱ ነው የሚባል ተረዳ። በቃ ለመስማማት ብቻ ሲል በሃይማኖት የሚመጣውን ነገር እምቢ ማለት በቃው ይፈራል። ምን ይደረግ? ቦታው ነው፣ ጊዜው ነው፣ ሰውየው ነው እያለ ዝም ይላል። እግዚአብሔር ግን ይናገራል። የበለዓምን ትምህርት የሚያስተምሩትን ሰዎች ዝም ስላላቸው ነው። በመካከላችን እንዲህ አይነት ሰዎች እንዳይገኙ መገሰጽ አለብን። መመራት ማስተማር አለባቸው። ሽማግሌዎች መምከር አለባቸው። ካህናት ንስሐ እንዲገቡ ማድረግ አለባቸው። ዝም ማለት አያስፈልግም። ሰው ሲያጠፋ፣ ሰው መስመሩ ሲለቅ፣ ሰው ከመንገዱ ሲለቅ፣ ሰው ሲበላሽ እያየ አይ መብቱ ነው ያገሩ ደንብ ነው እያለ ዝም ማለት የለብንም። በሰማያዊ ቤት እኛ ምን እንጠይቃለን? በአጠገብህ ያለውን የበለዓምን ትምህርት የሚያስተምሩትን ዝም ብለህ ወንድሞች ሲጠፉ በማየት የምነቅፍብህ ነገር አለ የሚልበት ጊዜ ያለ ጊዜ ዝም ማለት የለብንም። የድርሻችንን መናገር፣ የድርሻችንን መምከር፣ የድርሻችንን ማስተማር ያስፈልጋል። ከዛ በኋላ እንደ ቀራጭ ዳረማዊ የሆነልህ ተብሏል። እንዲሁም የኒቆላውያን ትምህርት እንደዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። የኒቆላውያንን ትምህርት የሚያስተምሩ ሰዎች አሉ። እንግዲህ ንስሐ ግባ፣ አለዚያ ፈተኛን እፈታብሃለሁ፣ በአፌም ሰይፍ እወጋቸዋለሁ። አንተ ጋር አብረው ሌላ ትምህርት የሚያስተምሩ ሰዎች አሉ። ከእነዚህ ሁሉ ጋር ተቀላቅለህ ነው የምትኖረው። ኦርቶዶክሳዊ ነህ፣ ግን የመናፍቃኑን ትምህርት ከያዙት የከሃዲያኑን ትምህርት ከያዙት ጋር ዝም ብለህ ተቀላቅለህ ነው የምትኖረው። አለየህም፣ ቁርጥህ አለየልህምና ሁለት ሰይፍ ያለውን ሰይፍን ይዤ እመጣለሁ፣ መንፈስንም ስጋንም የሚመትረውን ሰይፍን ይዤ እመጣለሁ፣ እወጋቸዋለሁ። አንተ ካልተዋጋ እግዚአብሔር ተዋጊ ነው። እሱ ተዋጊ ነው፣ ስሙ እግዚአብሔር ነው ያለው መጽሐፍ ቅዱስ። እግዚአብሔር ይዋጋል።
ሰዎች ዝም ቢሉ እሱ ለቤቱ አይቀና። ስመቅናተ ቤትከ በልዓኒ የቤት ቅናት በልታኛለች ይላል። እኛ ዝም ብለን መቅሰፍት በእኛ ላይ ይመጣል፣ በረከቱ ከእኛ ይሰወራል። ግን እግዚአብሔር ዝም ይላል። እግዚአብሔር ዝም ይነሳል። ለቤቱ ቀንቶ ራሱ ስራውን ይሰራል። ማንም ያልጠበቃቸውን ሰዎች አስነስቶ ስራው ይሰራል። ድንጋዮችን አስነስቶ ስራው ይሰራል። በ1929 ዓመተ ምህረት ጣሊያን ኢትዮጵያን በወረረ ባመቱ ማለት ነው። የጣሊያን ወታደሮች ምስራቅ ጎጃም መርጦ ለማርያም የሚባል ገዳም ገብተው ቅርሱንና ንዋየ ቅድሳቱን ማንም ከጠባቂው ከመነኩሴው በስተቀር ማንም ገብቶበት የማያውቀውን የዕቃ ቤቱን ገብተው ቅዱስ ሉቃስ የሳላት ስዕለ ማርያም አለች እሷን ወስዳለን ብለው ሲገቡ ማንም አይደለም የተከላከላቸው። እዛ ቤተ መቅደሱን ቁጭ ብሎ የሚጠብቀው የንብ ሰራዊት ነው። አንድ የጣሊያን ወታደር ለዘር እንኳን እንዳይተርፍ አድርጎ በረሃ ለበረሃ እያሳደደ አይኑን ጉንጩን እየነደፈ ያሳደደውና መጨረሻ በየበረሃው ተሩት ነው። ንብ ነው የተከላከለ። ንብ ሰው ዝም ቢል እግዚአብሔር ዝም አይል። ራሱ ለቤቱ ይቀዳል። ወለጋ ውስጥ አንድ የቅዱስ ገብርኤል ቤተክርስቲያን አለ። ካህን የለው። የነበሩት ካህን አርፈዋል። ምዕመናን ከአካባቢው ለቀው ወጥተዋል። ቤተክርስቲያኑ በጫካ ውስጥ ዝም ብሎ የተቀመጠ ነው። ከዕለታት አንድ ቀን ከከተማ እየመጡ ካህናት የቅዱስ ገብርኤል ይቀድሱበታል፣ ወይም የበዓል ጊዜ ይቀድሳሉ። ከዛ ውጭ ተዘግቶ ነው የሚሄደው። እሱ ቤተክርስቲያን ማን እንደሚጠብቀው ታውቃላችሁ? አንበሳ ነው የሚጠብቀው። አንበሳ ነው የሚጠብቀው። ማንም ወደዛ ቦታ መለስ አይደለም። ማንም እንዲሁ ንስረት ብሎ ቀርቶ ለሌላ ለተንኮል እንኳን የቀረበ ሰው ካለ ድምፁን ማሰማት ይጀምራል። ጋምቤላ ውስጥ ነብር የሚጠብቀው ቤተክርስቲያን አለ። ነብር ነው የሚጠብቀው ሲል ይታወቃል። የማይሆን ነገር እዛ ቤተክርስቲያን ከተጀመረ አንድ ሰው አይቀርም። እዚያች ማንም ጠባቂ የለው። በዛፍ ልጥ ነው ራሱ የቤተክርስቲያኑ በር ሁለቱ ተዘግቶ በዛፍ ልጥ ነው የሚያስገኝ። ማንም አይደርስም። እግዚአብሔር ለቤቱ ይቀራል። ሰው ከሰራ በረከት ያገኛል። የማይሰራ ከሆነ ግን ራሱ ይዋጋል። እኔ እዋጋለሁ ይዋጋል። ግዛሌ የሌላቸው ፍጥረታት ነው ያስነሳ። ሰዎች በኢየሩሳሌም አታመስግኑ ሲባል ወጣቶችን ከለከሉ ፈሪሳውያን። ሕፃናት አመሰገኑ። ማፈደቂቅ ወሕፃናት አስተዳድሮ ከስብሐተ ስለሚል ከሚጠቡ ልጆችና ከሕፃናት ምስጋናህን አዘጋጀ ያለው የዳዊት ትንቢት ይፈጸም ዘንድ ሕፃናቱ አመሰገኑ። ዝም በሉ አሏቸው ደግሞ እነሱ። ያን ጊዜ ምን አለ? የቢታንያ ድንጋዮች ተነሱና አመሰገኑ። ማን ይናገር? አሁን የቢታንያ ድንጋዮች ማን ይገስጽ? የቢታንያ ድንጋዮች እግዚአብሔር ያስነሳል። ብንሰራ ለእኛ በረከት እናገኛለን። ባንሰራ ግን እግዚአብሔር ሰው አያጣም። ለዚህ ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድንጋይ ነሳው ከተሰወረው መና እሰጠዋለሁ። ነጭ ድንጋይ ይሰጠዋል። በድንጋዩ ላይ ከተቀበለው በቀር አንድ እንኳ የሚያውቀው የሌለ አዲስ ስም ተጽፏል። አዲስ ስም ተጽፏል። ድንጋይ ነሳው ከተሰወረው መና እሰጠዋለሁ። ነጭ ድንጋይ እሰጠዋለሁ። በዚያ ማንም ከተቀበለው በቀር የሚያውቀው የሌለ ስም ተጽፏል። እግዚአብሔር ይህንን በረከት ለእኛ የሚያድለን። ቀጥሎ በቲያጥሮን ላለው ወደ ቤተክርስቲያን መልአክ የተጻፈው መልእክት ነው። በቲያጥሮን ላለው ወደ ቤተክርስቲያን መልአክ የተጻፈው አራተኛው መልእክት ማለት ነው። እንደ እሳት ነበልባል የሆኑ ዓይኖች አሉት፣ በእቶንም የነጠረ የጋላ የሚመስሉ እግሮች አሉት። የእግዚአብሔር ልጅ እንዲህ ይላል። እንደ እሳት ነበልባል የሆኑ ዓይኖች ያሉት፣ እንደ እሳት ነበልባል ዓይኖች ለምህረትም የእግዚአብሔር ዓይኖች ወደ ጻድቃን ናቸው ይላል። ለምህረትም ዓይኖቹ ጻድቃን ይመለከታሉ፣ ለመዓትም ዓይኖቹ ኃጥአንን ይመለከታሉ። እንደ እሳት ነበልባል እግሮቹ ደግሞ እንደ ነጠረ የጋለ ናስ ይሆኑ። ስራህንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። ይህ ነው የተመሰገነበት። ደግሞ እሱ ስራህን፣ ፍቅርህን፣ እምነትህን፣ እነዚህ ሶስት ታላላቅ ሀብቶች ነበሩ። ስራ ነበረው፣ ምግባር ነበረው። ከብዙዎቻችን የጎደለው ምግባር ነበረው። ዛሬ ምግባር አያስፈልግም የሚሉ ወገኖች እኮ ተነስተዋል። ምን አለ ይህንን ቢያነቡት። ስራህን፣ እምነትህን፣ ፍቅርህን። እምነት ነበረው፣ ፍቅር ነበረው። እኛ ስራ ሲኖረን እምነትና ፍቅር ይጎደላል። ብዙ ጊዜ እምነት አለ ስንል ደግሞ ወይ ስራ ወይ ፍቅር ይጎደላል። በተለይ ደግሞ ፍቅር ይጎደላል። ጠላቶቻችን እስከ መውደድ እንድንሄድ የተባለ ሰው
ወገኖቻችንን እንኳን መውደድ የማንችልበት ፍቅር ነው። ዛሬ ሰው መተማመን የማይተማመኑ ባልንጀሮች በየወንዙ ይማማላሉ ይላሉ። ገበሬዎች ይላሉ ጅብ በገጠር ሲሄድ አይታችሁ ከሆነ ገጠር የነበራችሁ ሰዎች ጅብ ሲሄድ ምንም ቢሆን ፊትና ኋላ ሆኖ አይሄድም። ሌሎች አሁን ከብቶች ሌሎቹ ፊትና ኋላ አይሄድም። ጅብ ግን ጎንና ጎን ነው። ለምን አንዱ አንዱን አያምነውም። ፊትና ኋላ ከሆነ አንዱ አንዱን ይበላዋል። ምንም ጥርጥር የለም። ስለዚህ የሚሄዱት ጎንና ጎን እየተጠባበቁ በኩል ርቀት ነው የሚጓዙት። እንዲህ አይነት ወንድማማችነት ዛሬ እንደዚህ ሆኗል። አብሮ መስራት አልቻለም ሰው። በትንሹ ነገር ነው የሚጣለው፣ በትንሹ ነገር ነው የሚለያየው፣ ትንሹ ነገር ነው የምታስቆጣቸው። ሁለት በፀጉራቸው ላይ በዚህ በጭንቅላታቸው ላይ ምንም ፀጉር የሌለባቸው ጓደኛሞች ነበሩ ይባላል። ምንም እንደው በማይክሮስኮፕ የሚፈደግ አንድም ፀጉር አይገኝባቸው። በጣም ይዋደዳሉ፣ በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት። ተለያይተው አይደለም፣ ሰርግም አብረው ናቸው፣ ልቅሶም አብረው ናቸው፣ ሲተኙም አብረው ነው፣ ሲበሉም አብረው ነው። እንደ ሁሉ ነገር አይለያዩም እንደ መንታ ልጆች። አንድ ቀን ገበያ መሀል ሲገኙ አንድ ያበላል ወርቅ አገኘ። ሳጥን ነው ወርቅ ነው። አንዱ ይሄንን ወርቅ ያው አረባ ካንሳው ያኛው ሄደና አነሳ። ከዛ ጣብ ተጀመረ። ይሄን ወርቅ የሚጓየው ይሄንኛል እንዴ አንተ ብታየው እኮ ያነሳው ይሄን አንተ ብታነሳው ወደ ተሰጠው እንኳ ያነሳው ወንድ ኮንኪ ለማንሳት ነበር እንጂ በጠቆም ነው አጋለው። ዋናው እኮ መያዙ ነው። ክርክር ተጀመረ፣ ጣብ ተጀመረ። መሀል ገበያ ውስጥ እዛ የነበረው ሰው ሁሉ እንዴ የሚዋደዱና ለስንቶቹ ፍቅር ምሳሌ የምናደርጋቸው ልጆች እንዴት ይጣላሉ? ሽማግሌዎች ነው ምንድነው ያጣላችሁ? እኔ አንድ ወርቅ ሳጥን አየሁ፣ እሱ አነሳ። ስለዚህ የኔ ነው እየተባባልን ነው የምንጣለው። በረከልጣለሁ እናንተ ብቻ ተስማሙ እንጂ እኛ ለሁለት ከፍለን ወይም ደግሞ ሽጠን እንሰጣቸዋለን። ምንም ችግር የለውም። ብቻ ይከፈት ሳጥኑ ሲከፈት እንደገኝ ይመስላችሁ ማበጠሪያ ለሁለቱ ባይሆናቸው ነው ያማራቸው። ምን ታላባቸው ነገሮች ቁጭ ለምንመረምራቸው አንዳንዶቹ ለሁለታችን ቢባይጠቁ ነው ቁጭ ለምንመረምራቸው ሁለታችን ማለት እንዲሁ ብቻ እልክ ይዞ ያልሸነፍ ባይነት እልክ ይዞ ያለመሸነፍ እልክ ይዞ እንጂ አንዳንድ ሰዎች አሁን እንደዚህ ይላሉ በሽምግልና ጊዜ እኔ እኮ ይሄ ገንዘብ መጥቶ ለኔ ቢጠቅመኝ ሆኖ አይደለም እልኩ ነው ለዚህ ያደረገኝ እንዴት ይሸነፋል ነው የሚለው ልኩ ነው እንጂ ይሄ ገንዘብ መጥቶ ምን ማይሰራ ልክ እኮ ምላጭ ያስወጣል። ልጁን እናቱ ምላጭ እንደዚህ በጥርሱ ተወሱ ነገር ትውጣለህ ስትለው ልክ ይዞት ዋጣው ይባላል። ልክ ምላጭ ያስወጣል እንጂ ብዙ ምን ጋጭባቸው ነገሮች ይሄን ያህል ቁም ነገር ያላቸው ነገሮች አሉ። በነታቸው ሊተው የሚችሉ ነገሮች ናቸው። ይሄን ነው ለዚህ አለቃ የተነገረው። ፍቅርህን እምነትህን ትልቅ ነገር ነው የያዘው። አገልግሎትና ትዕግስትህ ከፊተኛው ይልቅ የኋለኛው ይበዛል። አሁን በቤተ እግዚአብሔር የምናገለግል ብዙ ሰዎች በማስተናገድ የምታገለግሉ፣ በማስተማር የምታገለግሉ፣ በመቀደስ የምታገለግሉ፣ በመዘመር የምታገለግሉ፣ በማስተባበር የምታገለግሉ እስቲ መርምሩት ራሳችሁ። እስቲ እንመርምር። ከፊተኛውና ከኋለኛው የትኛው ይበልጣል? የትኛው ነው እየጨመረ ነው የመጣው? አገልግሎታችን እየደከመ እየታከተ ነው የመጣው እየጨመረ ነው? ከፊተኛው ይልቅ የኋለኛው እየጨመረ ነው ወይስ በፊት የነበረ ጥንካሬ ዛሬ እየላላ ነው? ጸሎት እየጨመረ ነው? ጾም እየጨመረ ነው? ምጽዋት እየጨመረ ነው? አስራት በኩራት እየጨመረ ነው? ለቤተ እግዚአብሔር የሚሰጠው ስጦታ እየጨመረ ነው እየቀነሰ? እኔ ብዙ ቤተክርስቲያን አይቻለሁ። መጀመሪያ ቤተክርስቲያናቱ ሲከፈቱ ሲጀመሩ ሁሉም ሰው ነው በቃ ራሱን ተሽሞ ቢሰጥ ደስ ይላል። እየቆየ ግን እየቀነሰ በቃ እንደውም ራሱ ቅዳሴ ሲቀደስ ውዳሴ ማርያም ሲደገም ኪዳን ሲደረስ ከምድር ላይ ብር ይፈልቀው ይመስላል። ይተዋል። አገልግሎቱን ሁሉ ስጦታውን ሁሉ በረከቱን ሁሉ ረድኤቱን ሁሉ ያቆማል። ይሄንን ነው። ይሄ ግን ምንድን ነው የተባለው? አገልግሎትህና ትዕግስትህ ከፊተኛው ይልቅ የኋለኛው እንዲበዛ። ዳሩ ግን ነቢይ ነኝ የምትለው ባሪያዎችን ሊሴስኑ ለጣዖት የዳረገውን እንዲበሉ የምታስተምረው የምታስተው ያችን ሴት ኤልዛቤልን ስለምትተዋት የመላእክት ነገር ዝም ትላታለህ። ስታጠፋ እያየ ስትበድል እያየ ስትስት እያየ መሳቷ
ምን ይደረግ ኑሮ ሆኖብኝ ነው ይላል። ጉርበትና ሆኖብኝ ነው፣ ዝምድና ሆኖብኝ ነው፣ የአገር ልጅ ሆኖብኝ ነው፣ አብሮ አደጉነን ነው፣ አብረን በልተና አብረን ጠጥተና ስሷን ስለማትነጥና ያንተን ይኸው እያለ እያገለገልክ እየታገስክ እያፈቀርክ እያመንክ ግን ኤልዛቤል ደግሞ ዝም አለች። ኤልዛቤል በመካከል እሷ ዝም ስላልክ የምነቅፍብህ ነገር አለ። ንስሐ እንድትገባ ጊዜ ሰጠኋት። ከዝሙቷ ንስሐ እንድትገባ አልወደደችም። ይሄ ዝሙት የሥጋ ዝሙት አይደለም፣ የሃይማኖት ዝሙት ነው። የሥጋ ዝሙት አለ፣ የሃይማኖት ዝሙት አለ። በሥጋ አንድ ሰው ከተመረጠችው ሚስቱ ከተመረጠው ባሏ ውጭ መሄድ ዝሙት ነው። በሃይማኖት አንድ ሰው ከረትን ሃይማኖት ውጭ መሄድ እዚያ በሚል ከሆነ አመንዝራ ነው። የሃይማኖት አመንዝራ ይባላል። ስለዚህ ከዝሙቷ እንድትመለስ ጊዜ ሰጠኋት። ከዛሬ ነገ ታምናለች፣ ከዛሬ ነገ ታምናለች፣ ከዛሬ ነገ ታምናለች ብዬ ጊዜ ሰጠኋት። ግን አልተመለሰችም። እነሆ በአልጋ ላይ ጥላት አለ። ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትንም ሁሉ ኩላሊትንና ልብን የምመረምር እንደሆንኩ ያውቃሉ። በጥንት የእስራኤላውያን ትምህርት ልብ የእምነት ኩላሊት የእውቀት ማዕከል ነው ነበር። ልብ የእምነት ኩላሊት የእውቀት ማዕከል ነው የሚል ትምህርት ስለነበራቸው ነው። ልብና ኩላሊት የሚመረምር አምላክ ማለት እኮ ምን ማለት ነው? እምነትንም እውቀትንም ፈትኖ የሚያይ አምላክ ማለት ነው። ሁሉንም እነዚህም ሁሉ ፈትኖ የሚያይ አምላክ። ሰውየው ምን ያመጣል ምን ያውቃል የሚለው በሙሉ ከማወቁ በፊት ከመፈጠሩ በፊት እንቅድመ ይፍጠሩ ለአዳም ያምር ግዕዝ ወለሰብ ዛባማስተች አዳምን ከመፍጠሩ በፊት የሰውን ጠባዩን ያውቀዋል። እግዚአብሔር እያንዳንዳችን ምን እንደምናውቅ ምን እንደምንሰራ የሚያውቅ መረምራለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ትላለሁ። የእነሱን ትምህርት ለማታውቁ ከዚህ የኤልዛቤል ትምህርት ውጭ ለሆናችሁት መከራ ለበዛባችሁ ከዚህም ኑፋቄ ከዚህም ኑፋቄ ከዚህም ክደት ከዚህም ውሸት ከዚህም ስህተት እየመጣ እንደ ማዕበል ለሚያማታችሁ እናንተ ግን በጥንታው ሃይማኖታችሁ በጥንቱ እምነታችሁ በጥንቱ ክብራችሁ ለጸናችሁ ለእናንተ እንዲህ ይላሉ፣ ሌላ ሸክም አልጭንላችሁ፣ ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ሌላ ሸክም አልጭንላችሁ፣ እስከመጣ ድረስ ያላችሁን ጠብቁ። የምትጾሟትን ጾም፣ የምትጸልዩዋትን ጸሎት፣ የምትሰግዷትን ስግደት፣ የምታምኗትን እሷን ጠብቁ፣ ሌላ አልጭንላችሁ። እስከመጣ ድረስ በዳግም ምጽአት መጥቼ ዋጋችሁን እስከከፍላችሁ ድረስ ላደረጋችሁት ሽልማት እስከሸልማችሁ ድረስ አክሊል እስካቀዳጃችሁ ድረስ ያላችሁን ጠብቁ። ይሄ ለኛ የተመከረ ምክር ነው። ብዙ ፈተና ሊያጋጥማችሁ ይችላል። ይሄ ዘመን ኃይለኛ ዘመን ነው። የተመረጡትን እንኳን እስኪያስት ድረስ ተውሏል። ማቴዎስ ወንጌል ምዕራፍ 24 ላይ ብታነቡት የተመረጡትን እንኳን እስኪያስት ድረስ ከባድ ዘመን ነው። የተመረጡትን የሚስቱበት ታላላቅ የተባሉት ሁሉ የሚስቱበት አባቶቻችን የት ይደርሳል ያሉት ጥጃ ቄራ ተገኘ ይላል። እነዚህ ሰዎች ሊያርሙ ነው፣ ወደ ሰማይ መሄዳቸው ነው፣ ክንፍ ሊያበቁ ነው የምንላቸው ሰዎች የሚስቱበት በዚህ ጊዜ ያለዎቹ ሌላ ሸክም አልጭንላችሁ። ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ ዘንድ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ። በብረት በትር ይገዛቸዋል፣ ለሸክላ ዕቃ ይቀጠቀጣሉ፣ የንጋት ኮከብ እሰጠዋለሁ። መንፈስ አብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ከዚያ በኋላ ያለው ቀጣዩ መልአክ ደግሞ በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ይላል። አምስተኛው መልአክ ማለት ነው። ስራህን አውቃለሁ፣ ሕያው እንደምሆንህ ስም አለህ። ስራህን አውቃለሁ፣ ሕያው እንደምሆንህ ስም አለህ፣ ግን ሙተሃል። ሕያው እንደምሆንህ ስም አለህ፣ ግን ሙተሃል። በሉቃስ ወንጌል ምዕራፍ 15 ላይ በጠፋው ልጅ ምሳሌ ብታመልኩት የጠፋው ልጅ ከአባቱ ቤት ርቆ ሲሄድ ሲመለስ አባቱ ምን እንዳለ ይሄ ልጅ አለ በሕይወት ይበላል፣ ይጠጣል፣ ይተነፍሳል፣ ይቀመጣል፣ ይነሳል፣ ይተኛል። ማንኛውም ሰው የሚሰራውን ስራ ሁሉ ይሰራል፣ ይንቀሳቀሳል። ወይም ደግሞ በባዮሎጂ ትምህርት ሰው አለ በሚባልበት ደረጃ አለ።
ግን በግብር ሙታል ማለት ነው። ለስሙ ሃይማኖተኛ ነህ ግን በግብር ሙታል፣ በእግዚአብሔር አቆጣጠር ሙታል። ህዝብና ቤት ሲቆጠር አለ ተብሎ ፎርም ውስጥ ልትሞላ ትችላለህ። ግን በእግዚአብሔር አቆጣጠር ሙታል ሙታል። ስም አለ፣ ሕያው ስም አለ። ገብረ እግዚአብሔር ተምረሃል፣ ወልደ እግዚአብሔር ተምረሃል፣ ወለተ ማርያም ተብለሻል፣ ገብረ ማርያም ተብለሃል፣ ወለተ ኢየሱስ ተብለሻል። ግን ሕያው ስም ሊኖርሽ የለም። ስለዚህ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃሁ ፍጹም ሆኖ አላገኘሁትም። ስራ እንከን አለበት። አንዱን ስታምን አንዱን አታምን፣ አንዱን ታደርጋለህ አንዱን ትተዋለህ። ፍጹም ሆኖ አላገኘሁትም። ጾም ጾማለሁ ትላለህ፣ ከፍለህ ትጾማለህ። አስቀድሳለሁ ትላለህ፣ ሙሉ ቅዳሴ እንኳን ማስቀደስ አቅቶህ። እጸልያለሁ ትላለህ፣ ግን ስታጣ ስትመጣ ሲቸግርህ ብቻ ነው። ስለዚህ ትላለህ፣ ስለትን አትፈጽምም። አገለግላለሁ ትላለህ፣ ታንጫለጫለህ፣ ታንጎራጉራለህ። ስራ በአምላክ ፊት ፍጹም አላገኘሁትም፣ ፍጹም አላገኘሁትምና የነቃሁ ሊሞቱ ያላቸውን የቀሩትን ነገሮች አጽና። ሊሞቱ ያላቸውን የቀሩትን ነገሮች አጽና። ሊሞቱ ያላቸው ብዙ ነገሮች አሉ፣ ሊጠፉ ያሉ ብዙ ነገሮች አሉ። እሱን አጽና አሉ። አሁን ሚስያናችን እየጠፉ ያሉ እኛም ባለማወቃችን፣ ህዝቡም ባለማወቁ፣ ሌሎችም ግዴለሽ በመሆናቸው ነገ ከመቃብር እንኳን ቆፍረን ማናወጣቸው ብዙዎች እየጠፉ ነው። ሊቃውንቶቻችን እያጠፉ ነው። እኛ አንዱን ሀብታቸውን ሳንወርስ ብዙ ቅርሶቻችን እየጠፉ ነው። እኛ አንዱን ሀብት ሳንወርስ ብዙ ገዳሞቻችን በረከት ያገኘባቸው እየጠፉ ነው። ማን ያጽና? የስሙ ክርስቲያን ግን ማን ያጽና? ማን ያጽና? ሊሞቱ ያላቸው ብዙ ነገሮች አሉ። እነሱን አጽና። ማን ያጽና? ማን ያጽና? ዛሬ እኮ በስመ አብ ብሎ ጸልዮ መብላት ከብዙ ክርስቲያኖች ቤት ጠፍቷል። የጠዋት ጸሎት ከብዙ ክርስቲያኖች ቤት ጠፍቷል። የማታ ጸሎት ከብዙ ክርስቲያኖች ቤት ጠፍቷል። ጾም መጾም ከብዙ ክርስቲያኖች ቤት እየጠፋ ነው። ማተብ ማድረግ ከብዙ ክርስቲያኖች ቤት እየጠፋ ነው። አማትሮ መጀመር፣ አማትሮ መነሳት፣ አማትሮ መሄድ ከብዙ ክርስቲያኖች ቤት እየጠፋ ነው። የቃል ጸሎት ከብዙ ክርስቲያኖች ሕይወት ውስጥ እየጠፋ ነው። አስራት በኩራት ማውጣት ጭራሽ እሱማ ተረስቷል፣ ጠፍቷል። ማንም አሁን አስራት በኩራት ማውጣት እንዳለበት የሚያስብም የለም፣ የሚጨነቅም የለም፣ ባለማውጣቱ የሚጸጸትም የለም፣ ጠፍቷል። እነዚህን አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ። እንዴት ነበር የተቀበልከው? እንዴት ነበር የሰማኸው? እንዴት ነበር የተማርከው? ምን ተስማ ለማርያም ብለህ የተማርክባትን አስብ። በስሟ ለምነህ የተማርክባትን አስብ። እንዴት እንደተማርክ እንዴት እንደተቀበልክ አስብ። ጠብቀው፣ ንስሐ ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ። በማናቸው ሰዓት እንደምመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርቪስ ጥቂት ሰዎች ካንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እንደ ሌባ በመቼ ሰዓት እንደሚመጣ ባለቤት ቢያውቅ ኑሮ ነቅቶ ይጠብቅ ነበር። ስለዚህ ነቅተህ ጠብቅ። እንደ ሌባ በማናቸው ሞት እኮ በመቼ ሰዓት እንደሚመጣ አናውቅም ወገኖች። መቼ ነው ሞት የሚመጣው? መቼ ነው ሰው በሞት የሚወሰደው? አናውቅም። ስለዚህ ነቅተህ ጠብቅ። በማናቸው ሰዓት እንደሚመጣ አታውቅምና ነቅተህ ጠብቅ። አንድ ታሪክ ልንገራችሁና ትምህርት እዚህ ላይ ልግታ። ክፍል 2 ነገ እንቀጥለዋለን። አንድ ሰው በእግዚአብሔር ፊት እየቆሙ ብዙ ጊዜ ይለምኑ ነበር። የሚለምኑት ምንድነው? ጌታ ሆይ እኔ ንስሐ ገብቼ ሥጋው ወደሙ ተቀብዬ ራሴን አዘጋጅቼ ወደ አንተ እንድመጣ በሞት ልትወስደኝ ስትል ቀድመህ ንገረኝ እያሉ ጊዜ ሰሩ። በኋላ አንድ ቀን እግዚአብሔር መንገር ነግሮታለሁ፣ ይዘጋጃል ወይ ግን ብነግሮ አላቸው። አንተ ንገረኝ እንጂ እኔ ተዘጋጅቼ እጠብቃለሁ። ከዚያ በኋላ እሺ ነግሮታለሁ አላቸው። በቃ ተዝናኑ። እሳቸው እንደ ልባቸው መሆን ጀመሩ። ያገኙትን መብላት ነው፣ ያገኙት ጋር መደባደብ መቀማት ነው፣ የፈለጉ መሆን ነው። ምክንያቱም ሲነገራቸው ንስሐ ገብተው ተዘጋጅተው ይሄዳሉ። አንድ ቀን እሳቸው ከሚኖሩበት መንገድ በማዶ አንድ ሽማግሌ ሞቱና ልቅሶ ተጠሩ። ሄደው ቁጭ ብለው የዝን እንጀራ በልተው አስተዛዝነው መጡ። በሌላ ጊዜ ደግሞ እሳቸው መንደር በዚህ ሁሉ ሰው መጣና ሄደው እዚያም አስተዛዝነው ብለው እንደደሙ እንደወጉ መጡ። በሚቀጥለው ቀን ደግሞ ጎረቤታቸው ሌላ ሰው መጡ።
እዚያ ሄደው እንደ ስርዓቱ አስተዛዝነው 3 ቀን ተቀምጠው ደግሞ መጡ። በቀጣዩ ቀን ደግሞ ቤታቸው በጣም የሚወዱት ልጃቸው ሞተሰ። አሁን ሀዘናቸው በጣም ከፋ፣ በጣም ተጨነቁ፣ በጣም አዘኑ። እስከ 1 ወር እስከ 2 ወር ድረስ በጣም ከልባቸው ሀዘኑ ሳይወጣ አልቀምስም እያሉ ሲያስቸግሩ ኖሩ። ጥቁር ልብስ ለበሱ። ብዙ ጊዜ ሆነው ተነሳ። ሰው መቼም ሞት ሲመጣ አንድ ያንጃጃል እንጂ በኋላ ይረሳል። በሚቀጥለው ጊዜ ነው ሚስታቸው ሞቱ። አሁን በጣም ተጨነቁ፣ አዘኑ፣ በጣም አዘኑ። 1 ዓመት ያህል በቃ ሀዘኑ ሳይለቃቸው ኖሩ። 2 ዓመቱ ሽማግሌ ተመክረው ጥቁር ልብሳቸውን ማውልቀው ትንሽ የሰላም ኑሮ ሲጀምሩ አንድ ቀን በቤታቸው ቁጭ ብለው እየተከዙ እያለ አንድ ሰውዬ በሩን ግን ጠርቆ እንደምን ዋሉ ናቸው። እግዚአብሔር ይመስገን። ማነህ አንተ? እኔ መልአከ ሞት ነኝ። ምን ልታደርግ መጣህ? እርስዎን ልወስድ። አየህ እንዴት የተሳሳተ ምንድን የተሳሳተ እግዚአብሔር እኔን ሳይነግረኝ ስለማይወስደኝ እንደው ሌላ ሰው ተልከ ሊሆን ይችላልና ቦታ ብለህ በምንድሩ ብትፈልግ ይሻላል። የለም እርስዎ ጋር ነው ተልኬ እኔ ጋር የለም ተሳስተሃል። ይልቅስ ጊዜ እንደምታባክር ወጣ ብለህ የተላክበት ቦታ ፈልግ። የእርስዎ ጋር ገይ ማለት እሱ አይደለም። አዎ እንዲህ ያሉ ሰው የእሱ አይደለም። አዎ በቃ እሱ ጋር እንዴት አለ እንዴት እግዚአብሔር ቃሉን እሱም እንደ ሰው ያጠፋል እንዴ? ሳልነግርህ አልወስድህም ብሎ ቃል ገብቶ እንዴት በድንገት አንተ ይነግርሃል? እሱማ ነግሮታል ለእኔ። አዎ ከመጀመሪያው ደግሞ የአሁኑ ንግግር ይብሳል። መቼ ነው ደግሞ እግዚአብሔር የነገረኝ? መጀመሪያ እኔ ራሴ እዛ ማዶ መንደር ሆኜ የለም እየመጣሁ ነው ይዘጋጁ አልኩ። መጡ፣ አልቀሰው ሄዱ። እሱ አይ ባይሰማቸው ነው ብዬ መንደሩ መጣሁና ኧረ እዚሁ መንደር ገብቻለሁ ይምጡ ይዘጋጁ አልኩ። መጡ፣ አለቀሱ፣ እንደወጉ ሄዱ። አይ አሁንም አልሰማም ብዬ ጎረቤቱ መጣሁና ኧረ እዚህ ጎረቤት ነኝ ያለሁት፣ ኧረ ነቅተው ይጠብቁ አልኩ። አሁንም ምንም አልሰማም። ምን አይነት ጆሮ ያላቸው የቤቱ ገብቼ ልጅወቱ ወሰድኩና ኧረ እዚህ ቤት ውስጥ ነው ያለሁት አልኩ። አሁንም አልሰማም። ለመጨረሻ ብዬ አልጋው ላይ ወጥቼ ሚስቱ ወደ ወሰድኩ። አሁንም አልሰማም። እንግዲህ ከዚህ በላይ ስንት ጊዜ ገንገሮት ያላቸው አይታወቅም። ልክ መካከላችን ሰዎች ሲወሰዱ እኔም ነገ ወሰድ ይሆን ብለን በድንገት ሳያስቡ ባደጋ ቁጭ ካሉበት ብድግ ብለው ሲሄዱ እኔስ ነገር እኔስ ምን ይዤ ምን ስጠራ ተመልሼ እኮ እድል አይሰጠኝም። በቃ ተመለስና ሰርተህ የምትሰራውና እድል አይሰጥም። ምን ይዤ በድንገት እመጣብሃለሁ። በድንገት ሳናውቀው እንኖራለን ስንል እንሞታለን። በድንገት እመጣብሃለሁ ስለተባለ ለዚህ ዝግጁ ሆነን መጠበቅ አለብን። ይህን የምንዘጋጅበትን ልቡና ሁሉ እግዚአብሔር ያድለን።
የቅዳሴው ታን ሲወጣ ከዋሻው ምድርን ይባርካል ጸሎተ ምህላው ምድርን ይባርካል ጸሎተ ምህላው የኢትዮጵያ ምድር አረስከው በመስቀል ትንጫው ፈራረሰ ተዘራበት ወንጌል ትናንት የዘራኸው ዛሬም ለእኛ ሆኗል አምላክ ተክልዬ ብለን ተማጽነናል አምላክ ተክልዬ ብለን ተማጽነናል የመረቆ ስላሴ ቅዱስ የተባረከ ነው ቅዱስ በእግዚአብሔር ስም የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው ቅዱስ የተባረከ ነው ቅዱስ የተባረከ ነው ቅዱስ የተባረከ ነው ቅዱስ በእግዚአብሔር ስም በእግዚአብሔር ስም የሚመጣ የተባረከ ነው ቅዱስ የተባረከ ነው ቅዱስ በእግዚአብሔር ስም የሚመጣ የሚመጣ የተባረከ ነው ቅዱስ የተባረከ ነው ቅዱስ የተባረከ ነው ሰላምን የሚያወጅልን ፍቅር አንድነትን የሚያጸናልን እውነተኛ መካር የሆነው በእግዚአብሔር ስም የመጣው በእግዚአብሔር ስም የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው ቅዱስ የተባረከ ነው ቅዱስ ለኢየሩሳሌም ያነባ ቤተ መቅደስን የሚያጸዳ እውነተኛ መካር የሆነው በእግዚአብሔር ስም የመጣው በእግዚአብሔር ስም የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው ቅዱስ የተባረከ ነው ቅዱስ የተባረከ ቅዱስ የተባረከ
ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባህሩ ትልቅ ነው ድንግል እመቤቴ ትንሽ ናት መርከቤ ድንግል እመቤቴ ትንሽ ናት መርከቤ ድንግል እመቤቴ የመንገዴ መሪ ድንግል እመቤቴ አንቺው ነሽ ወደቤ ድንግል እመቤቴ አንቺው ነሽ ወደቤ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ የለም ያተረፍኩት ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ አንቺ ብቻ እኮ ነሽ ድንግል እመቤቴ ጽዮን አማላጄ ድንግል እመቤቴ ጽዮን አማላጄ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ በመንገዴ ስዝል ድንግል እመቤቴ ዓለም ትስቃለች ድንግል እመቤቴ ዓለም ትስቃለች ድንግል እመቤቴ መመኪያ እመቤቱ ድንግል እመቤቴ ወዴት ነች ያለች ድንግል እመቤቴ ወዴት ነች ያለች ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ በቀቢጸ ተስፋ ድንግል እመቤቴ እንዳልወድቅብሽ ድንግል እመቤቴ እንዳልወድቅብሽ ድንግል እመቤቴ በቀንም በሌሊት ድንግል እመቤቴ ተስፋ አንቺው ነሽ ድንግል እመቤቴ ተስፋ አንቺው ነሽ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ
ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝ አምላክ ድንግል እመቤቴ በሐዘኔም ደራሽ ነሽ በጭንቀቴም በችግሬም ደራሽ ነሽ የአምላኬ እናት የጌታዬ እናት ድንግል እመቤቴ ወላዲተ ቃል ድንግል እመቤቴ ወላዲተ ቃል በሐዘኔ ደራሽ ነሽ በጭንቀቴ በችግሬ ደራሽ ነሽ የአምላኬ እናት የጌታዬ እናት እጃችሁ ድንግል እመቤቴ ወላዲተ ቃል ድንግል እመቤቴ ወላዲተ ቃል መልካሚቱ ርግብ ድንግል እመቤቴ ማርያም እናቴ ድንግል እመቤቴ መንገድ ስሄድ ስንቄ ድንግል እመቤቴ መጠጤ ነሽ ምግቤ እማምላክ ስጠራሽ ድንግል እመቤቴ ይጠፋል ራቤ በሐዘኔ ደራሽ ነሽ በጭንቀት እጃችሁ በችግሬ ደራሽ ነሽ የአምላኬ እናት የጌታዬ እናት ድንግል እመቤቴ ወላዲተ ቃል ድንግል እመቤቴ ወላዲተ ቃል በሐዘኔ ደራሽ ነሽ በጭንቀቴ በችግሬ ደራሽ ነሽ የአምላኬ እናት የጌታዬ እናት ድንግል እመቤቴ ወላዲተ ቃል ድንግል እመቤቴ ወላዲተ ቃል የእናትነትሽን ድንግል እመቤቴ ፍቅርሽን አየሁት ድንግል እመቤቴ ጎጆዬን ስትሞይ ድንግል እመቤቴ ባዶ የሆነውን ድንግል እመቤቴ አንቺ ያለሽብኝ ድንግል እመቤቴ ምን እሆናለሁ በሐዘኔ ደራሽ ነሽ በጭንቀቴ በችግሬ ደራሽ ነሽ የአምላኬ እናት የጌታዬ እናት ድንግል እመቤቴ ወላዲተ ቃል ድንግል እመቤቴ ወላዲተ ቃል እጃችሁ